ገጹ ግን የቱ ጋ ነው አለ ተሜ መጣና ከታች በኮሜንት በልተ ነው ሄድ ጠይቀው ኤርሚንግ ባና ገጹን ጠይቀው ምዕራፉን ጠይቀው ምናምን ነገር ወራለ ተሜ መጣና ሲጽፍ እኔ ደግሞ ነገርኩትኝ። ከዛ አዩት። ከዛ ቤቱን ከፍቼ እንደው ቤቱን ዘግቼ እንደውም ሄድኩኝ። የዛን ቀን ዘማርያም የሚባለውም ሰውዬ ልደተ ቃልም እና ተሜም ነበረ። መጽሐፍቶቹ ያለው ሰው ያነባል። ያነበበ ሰው ደግሞ በመረጃ ሲናገር ይታወቃል። እንደኔ እንደ እንትና አልልህም፣ እንደኔ በመረጃ በነጥብ ታስቀምጣል። ለዚህ ነው እዚህ ቤት ውስጥ ገብተው በእነዚህ ጉዳዮች ላይ ለማውራት ሄርታሌ እሳተ ገሞራ ውስጥ የመግባት ያህል የሆነባቸው ተናገሩ እውነቱን ፔጅ ላይ መግባት አፋር ሀገር ሄዶ በኤርታሌ የእሳተ ገሞራ ውስጥ የመግባት ያህል የሆነባቸው እያንዳንዱ ኦርቶዶክሳዊ አይገባም። መቶ ክርስቲያኒቲ ሲቀበሉ ብዙ የፈጠሯቸው ከዛ ከነበራቸው የፓጋን እምነት ደባልቆ የፈጠሯቸው ብዙ ነገሮች አሉ። ኢማጂነሪ ናቸው እነሱ። ብዙ ነገር ይጽፋሉ፣ ብዙ ነገር አድርገው ነበረ እና ከዚህ ተደባልቆ የመጣ ብዙ ነገር አለ ማለት ነው። እናንተ ለእግዚአብሔር አምላክ ያላችሁ በጣም አደገኛው አካሄድ እሱ ነገራችሁ። በጣም አደገኞቹ ከምናፍቃን ለዚህ ይብሳ በጣም አደገኛ ምልክት፣ በጣም አደገኛ ማለት ነው። ገድል ይሳሳታል ካልከኝ እኮ በነገራችን ላይ ገድል ይሳሳታል ካላችሁ እኔ ኤርሚያስ ጋር ሄዳችሁ የላቸው ምናምን ነገር ብሎ ወደሚል ስድብ ገቡ። ለምን? ይህን ጥያቄ በእውነት የአባቶች አምላክ ምስክር ነው። ልጁ ትክክለኛ ጥያቄ ይጠይቃቸው። አንድ ኦርቶዶክስ ይህን ጥያቄ አይመልስም። ኢየሱስ ታምራቱን ያደረገው በገሊላ ቃና በሰርግ ቤት ሳለ ነው። ኮቲባን ረግሞ ወደ ዝንጀሮ ቀየረ። በ5 ዓመቱ ሕፃንን ሕይወት ተቆርጠች ብሎ ረግሞ ገደለው ምናምን ነገር ብሎ የሚባል ስህተቶች በአንድም በሌላ ምክንያት ሊገቡ ይችላል። ኦሪጂናሊ ሲጻፍም ሰው ሊሳሳት ይችላል። በቃ ሰው ናቸው። የጻፈው አንድ ሰው ነው። የመጽሐፍ ቅዱስን ለየት የሚያደርገው ኢንስፓይሬሽኑ ለየት ያለ ነው። ኦኬ መንፈስ ቅዱስ ያጽፋቸው ትልቅ የሆነ ኢንስፓይሬሽን ነው። ስለዛ ለየት አድርገን ነው የምናየው ራሱ መጽሐፍ ቅዱስን። እነዚህ መጽሐፍት ላይ ግን በአንድም በሌላ ምክንያት ስህተቶች ሊገኙ ይችላል። እኔ ምን እንደምል ታውቃለህ ብሩክ? 99% ገድላትን አናውቀውም እኛ ኦርቶዶክሶች፣ በተለይ ምዕመኑ ማለት ነው። አሁን ተቀበል ካልተቀበልክ ብትለኝ ገድለንትና ብትለኝ አላውቀውም። ምኑን ማላውቀውን መቀበል አይመጣው ትደርሳለሁ። አላውቅም። ወይ ገድላትን ትቀበላለህ ወይ መጽሐፍ ቅዱስን ትቀበላላችሁ። ከሁለት አንዱና ወይ መጽሐፍ ቅዱስ ወይ ገድላ ብላችሁ እንወያያለን። ከዛ በኋላ ሁለተኛ ነገር ይነገራል። ቻው፣ ተባረኩ። እሺ ምን አለ? መጽሐፍቶቹን ገዝቷቸዋል። መጽሐፍቶቹን ገዝቷቸው ግን አላነበባቸውም። ይታይ እንዲህ አይነት ትግል ነው የገጠመን። መጽሐፍቶቹን ገዝቷቸዋል፣ ገዝቶ ግን አላነበባቸውም እና ገና ገዝቶ ሳያነብ አመጣና አደባባይ ላይ እንደዚህ ያስቀምጣቸውና ካለ ማለት ከመጽሐፍ ቅዱስ ጋር የሚጋጭ ነገር ካለ አለ ኢየሱስ የሚባለው መጽሐፍ አንድ ኦርቶዶክሳዊ ገብቶ ከኔ ጋር በዚህ መጽሐፍት ላይ ሊያወራ አይችልም። ለምን? መጽሐፉን ሙሉ በሙሉ ነው ያነበብኩትኝ። ትልቁን ታምረ ኢየሱስ ማለት ነው። አረ አወራለሁ ኤርሚያስ ማን ስለሆንክ አንተ ብሎ የሚል ሰው ካለ ግን ካለ ይምጣና እዚህ ገስት ላይ የገባበትን ቀን ይረግመውና ይወጣል ማለት ነው። ለምን? መጽሐፉን ነው የማሳየው። እራሱ ነው ረግሞት የሚወጣው ቀኑን። በምን ቀን ነው እዚህ ገስት ላይ ገብቼ እንዲህ አይነት እኔ የማላቀውን ጥያቄ የምጠይቀኝ ብሎ ራሱ ረግሞ ይወጣል እንጂ እኔ ያረግመውም ምንድነው ዲስከሬጅ አላረገውም፣ አልንቀውም። ለምን? በቦልድነስ በኮንፊደንስ የምትናገረው መጽሐፉን መግዛት ብቻ አይደለም። መጽሐፉን ከገዛ በኋላ ማንበብ ነው። ስታነብ ደግሞ ሙሉ በሙሉ በሚገባ በጥንቃቄ ጊዜ ወስደህ ነው ልታነባቸው የሚገባው። ካነበብክ በኋላ አሁን እኔ መጽሐፍቶቹ እንደዚህ እንትና ብዬ እነዚህ መጽሐፍቶች ውስጥ
ችግር ቢኖር ምናልባት ቢገኝ ምናምን ነገር ብዬ አይደለም እንዴ። የምን ምናልባት መጽሐፉን ካመጣሁ በኋላ አደባባይ ላይ እንደዚህ አውጥቶ ያዙ ልቀቁኝ ማለት አይደለም። አሁን እሱ እንዳደረገው ማለት ነው። ማንበብ ነው። በመጀመሪያ ማንበብ ወጥቶ ይያዝልኝ ቤቱ ከማለት በፊት ማንበብ ደግሞ እነሱን ብቻ ማንበብም አይደለም፣ መጽሐፍ ቅዱስ የአምላክን እግዚአብሔርንም ቃል በጥንቃቄ ማወቅ። ምክንያቱም መጽሐፍ ቅዱስ የምትመዝንበት ሚዛኑ የእግዚአብሔር ቃል ከሌለ በምን ትመዝናቸዋለን? ለተጻፈው ሁሉ አሜን እያልክ በረከቱ አይደርብኝ በረከቱ ይደርብኝ እያልክ ነው የምታልፈው ማለት ነው። እና ሳያነብ ምን አለ? ሳያነባቸው መጽሐፍቶቹ አነበቡታ እሱን የኢየሱስ ክርስቶስን ስራ ይጋረዱ ናቸውና ውሸቱን ነው። የኢየሱስ ክርስቶስን ስራ የጋረዱ ናቸው ብሎ ሲል ውሸቱን ነው። ለምን ውሸቱን? እሱ አያውቅም። አውቆ አይደለም የሚናገረው፣ በእውቀት ላይ ሆኖ አይደለም የሚናገረው። ይጋርዱ አይጋርዱ ምንም የሚያውቀው ነገር የለም። ምንም። ለምን? አላነበባቸውም። ሲሉ ሰምታ እንደሚባል እኛ ስንናገር ሰምቶ ሌሎች ሲናገሩ ሰምቶ ነው። እኛ እነዚህ መጽሐፍቶች የኢየሱስ ክርስቶስን ስራ የጋረዱ ናቸው ብለን ስንል ሰምቷል። ከኛው ጋር ገስት ላይ ተቀምጦ ማለት ነው። እና ስንተኛው ገጽ ላይ የትኛው ምዕራፍ ላይ የትኛው ምንባብ ነው የጋረደው ብሎ አሁን አንድ ኦርቶዶክሳዊ ያኔ ገብቶ እሱን ቢጠይቀው ኖሮ ላበላብ ነበር የሚሆነው። ለምን? አሁን እኔ ባላነበብኩት ራሱ አንድ ኦርቶዶክሳዊ መጥተው እነዚህ መጽሐፍቶች የኢየሱስ ክርስቶስን ስራ የጋረዱ ናቸው ብዬ ብል ወይ ዮኒዬ መጣ ዛሬ ስሙን ሳነሳው ናስኪ ዮኒ ሄድክ። እነዚህ መጽሐፍቶች የኢየሱስ ክርስቶስን ስራ ይጋረዱ ናቸውና ደምረው ይሄንን ቃል ለማለት ምንም አይነት የሞራልም የምንም እንትን የለውም። የኢየሱስ ክርስቶስን ስራ የጋረዱ ናቸው ብሎ ሲል ምንም አይነት ኤቪደንስ የለውም፣ መረጃ የለውም፣ ምንም አይነት። ለምን? መጽሐፍቶቹ አሉት እንጂ መጽሐፍቶቹን አላነበባቸውም። እንኳን ያኔ በጌታ ነኝ ብሎ ባለበት ጊዜ ነው የተናገረው። እንኳን ያኔ አይደለም አሁን እንኳን አላነበባቸውም። የአባቶች አምላክ ምስክር እኮ አልኩ፣ አላነበባቸውም። መጽሐፍቶቹ ቤቱ አሉ፣ አላነበባቸውም። ግን ምን አለ? የኢየሱስ ክርስቶስን ስራ የጋረዱ ናቸው አትበሉ ወገኖች። ካልክ አንድ ጥሩ ኦርቶዶክሳዊ መጥቶ ቢጠይቅ የለም ምን ታሳያለህ? ምን ታሳያለህ? ኤርሚያስ አንተ ትል የለ ወይ ብለህ ብትለኝ እኔማ እላለሁ የኢየሱስ ክርስቶስን ስራ የጋረዱ ናቸው። ምን መረጃ አለህ ብሎ የሚል ሰው ካለ የነሸጠው እስኪ አንድ ቄስ ይግባ፣ አንድ ዲያቆን፣ አንድ መምህር። ምእመኑን ተወው፣ ገብቶ ተሳድቦ ነው የሚወጣው። አንድ ቄስ እኮ ነው ያልኩት። አንድ ቄስ በስህተት የሚሆን በዓላማ ልኮስቲ ይግባ እዚህ ቤት። እንዴት እንደጋረዱ በነጥብ በግዕዝ በአማርኛ በገጽ በቁጥር ነው ማሳየህ። ለምን እኔ እዚህ ጋር መጥቼ ጉራዬን እየቸረቸርኩ እንዳይመስል ብራዘርዬ። በመጀመሪያ እዚህ ከመምጣቴ በፊት ገድላት ድርሳናት ጥርስ ከምላሱ አውጥቼ ዘቅዝቄ አራግፌ ነው ያነበብኩትኝ። አንድ አሁን የሚቧችር ኦርቶዶክሳዊ ዲያቆን ነኝ ምንድነው ጸበል ቀጂ ድምፅ ቀጂ የተባሉት ሁሉ በሙሉ ገጽና ምዕራፍ እኮ ከኛ ነው እኮ መጥተው የሚጠይቁት። ባለፈው አላየህ? ተመስገን ልኮ እኮ ነው የጎጃም ሕዝብ ገነት አይገባም ብሎ የሚል ኧረ የለም ውሸት አለ። ውሸት ነው የለም በፍጹም የተጻፈ የለም አለ ሲከራከሩ የነበረና ተሜ ነው መጥቶ ከታች በኮሜንት ምን አለ? ገጽና ምዕራፉ የት ነው አለ። ከማነው ከልደተ ቃል ጋር ቤት ውስጥ ቁጭ ብሎ ጎን ለጎን ቁጭ ብሎ የሽምብራ ቆሎ እየቆረጠሙልህ ጥሩ ነው። እኔም ቆሎ ስለምወድ ማለት ነው። እና የዛን ቀን እያመነዠህ ጠየቀው። ገጹ ግን የቱ ጋ ነው አለ። ተሜ መጣና ከታች በኮሜንት በልጥ ነው ሄድ ጠይቀው ኤርሚንግ ባና ገጹን ጠይቀው ምዕራፉን ጠይቀው ምናምን ነገር ወራለ። ተሜ መጣና ሲጽፍ እኔ ደግሞ ነገርኩትኝ። ከዛ አዩት። ከዛ ቤቱን ከፍቼ ቤቱን ዘግቼ እንደውም ሄድኩኝ። የዛን ቀን ዘማርያም የሚባለውም ሰውዬ ልደተ ቃልም እና ተሜም ነበረ እና ገና እንደገባው አስወረዱኝ ማለት ነው። ልደተ ቃል አስወረደኝ በወቅቱ ማለት ነው።
የገባሁት ላወራቸው ነበር። እና አሁን ይሄ ሰውዬ እወያይባቸዋለሁ ማለት ገድላትን ብቻ ይዤ ሳይሆን የምወያየው ከመጽሐፍ ቅዱስ ካለው ክፍል ጋር የሚጋጭ ሀሳብ እዚህ ላይ ካለ ወይ ከመጽሐፍ ቅዱስ ክፍል ጋር የሚጋጭ ሀሳብ እዚህ ላይ ካለ ነው። ገና ይኑር አይኑር አያውቅም፣ ይኑር አያውቅም። ሳያውቅ ግን ልከራከርባቸው እያንዳንዱ ኦርቶዶክስ ጥጋስ ይዤ በቃ ላስለፈልፈ ነው እያለ ይልልሃል። አየህ፣ መጽሐፉን ሳታነብ መጽሐፉን ሳታቅ እንዴት ኦርቶዶክስን ይጋጫል ብለህ ትላታለህ? ሄደህ ታጋጫለቻ። ሰውየው ጦር ሜዳ ሲሄዱ ወንዶቹ ተነሳና ሄደ እንደተባለው አይነት ማለት ነው። የኢትዮጵያ ወንድ ሁሉ ያው ጦር ሜዳ ተነስቶም ባይሄድም ሰፈርም ላይ ሁሉ ጭምር ትንሽ ከነካው ስለሚፈክር እና ፍከራ እንደዚህ ቀረርቶ ምናምን ሽለላ ምናምን ነገር ሲደረግ ሰውየው ሰምቶ እንደዚህም ደግሞ ውትድርና ሄደው የሚሊተሪ ልብስ ለብሰው ምናምን ነገር ሲመጡ አይቶ እና ወንድ ሁሉ ወደ ጦር ሜዳ ሲሄድ እኔም እሄዳለሁ ብሎ አለ። መሳሪያ እኮ አንድ ቀን ይዞ እኮ የማያውቅ ሰውዬ ነው። ክላሽ እንዴት እንደሚፈታ እንዴት እንደሚገጠም ካርታው ውስጥ ያለ ጥይት እንኳን አስገባ ተብሎ ቢባል ማስገባት የማይችል፣ አውጣ ተብሎ ቢባል ማውጣት የማይችል፣ በካርታ ውስጥ ሽቦ አለ ጥይቱን ወርታች ረግጦ የሚይዝ ማለት ነው። እሱን እንዴት አውጥቶ እንዴት መወልወል እንዴት ማጽዳት እንዳለበት ምንም ባልዋለበት የዋለ አይነት ሰውዬ ነው። አንዱ ዝም ብሎ እኔ ጠቅላ አሽከር ምናምን ነገር ብለው ሲሉ ሰማና ኢትዮጵያውያኑ ምናምን ነገር ብለው ሲሉ ሰማና ኢትዮጵያውያኑ ሊሄድ አለ ጦር ሜዳ እና ሚስቱ ፍትፍት ነገር ፈትፍችልኝ አለ። ተፈተፈተለት። በሶም ነገር ጨብጭልኝ አለ። ተጨበጠለት። የሚጠጣ እንትን ከእርጎ እስከ ቋንጅል ጠላ ድረስ በብብቱ ሁሉ ተይዞ ነው ሄደው እና ሄደ ጦር ሜዳው ላይ ይባላል እንግዲህ በብሂል ነው ኢትዮጵያውያን የሚጫወቱት። እና እዛ ሆነው ጦር ሜዳው ላይ ተኩስ ጀመራል። ዲሽቃው ማለት ነው። እማዬ ድረሽ እቴትዬ ምን ጎዶሎ ቀን የወጣሁት እያለ ማለት ነው ይላል። መትረየሱ እዛ ሲያስካካ የልዳው ጊዮርጊስ ድረስልኝ፣ የጢሳው ተክለ ሃይማኖት አይደርሱልኝም ወይ? የጊሼኗ ማርያም እንዳትረሽኝ ምን አይነት ነው አንተዬ? እና ሸሽቶ የሆነ የፈረሰ ያረጀ የገበሬ ቤት አግኝቶ እዛ ገብቶ ያዙትና ወታደሮቹ አገኙት። እዛ ገብቶ ማለት ነው። እዛ ገብቶ መጨቅጨቂት የመሰለ የሴት ቀሚስ አገኘና ለበሰ። መጨቅጨቂት የመሰለ ማለት ነው። እና ለበሰልህ ማለት ነው። ለበሰና ወደዛ ገብቶ እንደተደበቀ የሚያውቁት ያዩት በመነጽር ያዩ በጦር ሜዳ መነጽር ያዩት የጠላት ወገን ነው ብለው ያሉ ሰዎች መጥተው ቤቱን ሲፈትሹ አገኙት። እጅ ወደ ላይ ሲሉት ከነ ቀሚሱ እዛ የተበጣጠሰ ቀሚስ ምናምን ነገር የመሰለ ለብሶላል። ከዛ እጅ ወደ ላይ በለው ሲሉት እጅ ወደ ላይ። ከዛ ማን አንተ? ኧረ እኔ ሴት ነኝ አላሉ ድምፁን ቀይሮ እና ሴት ነሽ? አዎ አለ። ወታደሮቹ በዚህ ቢተው ጥሩ ነበር። የሴትነትና የወንድነት መለያ በጣም ብዙ ነገር አለ። ገልበውም ገልጠውም ሳያዩ እንደዚሁ የሚያስታውቅ ማለት ነው። መጨቅጨቂቱን ልበስ እንጂ ጡት የሌላት ሴት የለችም። ወንድም አለም
ሴት ነኝ አለላ። ኧረ እኔ ሴት ነኝ። ምንም ልቀይረው እንኳን ብትፈልግ የወንድ ድምፅ ይታወቃል። እና እንደዛ እየሆኑ ነው ማለት ነው አንዳንዶች አሁን መጽሐፍቶቹን አንዱንም እኮ ሳያነብ ነው አየህ የሚፈክረው። ትቀበላለህ ወይ መጽሐፍ ቅዱስ ብቻ? ከዚህ በኋላ እወያይባቸዋለሁ ማለት ገድላትን ብቻ ይዤ ሳይሆን የምወያየው ከመጽሐፍ ቅዱስ ካለው ክፍል ጋር የሚጋጭ ሀሳብ እዚህ ላይ ካለ ወይ ይህን መጽሐፍ ትቀበላለህ ወይ መጽሐፍ ቅዱስ ብቻ ትቀበላለህ ማለት ነው። እና እነዚህ መጽሐፍትና አስቅሶኛል እነዚህ መጽሐፍትና መጽሐፍ ቅዱስ ብቻ ብለን ወይ ገድላትን ትቀበላለህ ወይ መጽሐፍ ቅዱስን ትቀበላላችሁ። ያው መጥፊያው ሆኑ ማለት ነው። መጥፊያው ሆኑ ማለት ነው። አየህ መጥፊያው ሆኑ። ወይ ገድላትን ትቀበላለህ ወይ መጽሐፍ ቅዱስን ትቀበላለህ ብሎ ያለው ሰውዬ ምንም ይኸውልህ፣ እነዚህን ፊት ለፊቱ ያስቀመጣቸው መጽሐፍቶች አንዳቸውም ታምረ ማርያምን አሁን አንዱንም ክፍል አያውቀውም። ታምረ ኢየሱስ የተባለውን አንዱንም አያውቀውም። የወንጌል የአንድምታ ትርጓሜ እዚህ ጋር አለ። ገድለ ገብረ መንፈስ ቅዱስ አንዱንም ጽሑፍ አላነበበውም። አንዱን ብራዘር፣ መጽሐፍቶቹ አሉህ ማለት መጽሐፍቶቹን ታውቃለህ ማለት አይደለም። ኦኬ፣ መጽሐፍቶቹ አለህ ማለት መጽሐፍቶቹን ታውቃለህ ማለት አይደለም። መጽሐፍቶቹ ያለው ሰው ያነባል። ያነበበ ሰው ደግሞ በመረጃ ሲናገር ይታወቃል። እንደኔ እንደ እንትና አልልህም። እንደኔ በመረጃ በነጥብ ታስቀምጣል። ለዚህ ነው እዚህ ቤት ውስጥ ገብተው በእነዚህ ጉዳዮች ላይ ለማውራት ሄርታሌ እሳተ ገሞራ ውስጥ የመግባት ያህል የሆነባቸው። ተናገሩ እውነቱን ፔጅ ላይ መግባት አፋር ሀገር ሄዶ በኤርታሌ የእሳተ ገሞራ ውስጥ የመግባት ያህል የሆነባቸው። እያንዳንዱ ኦርቶዶክሳዊ አይገባም። ለምን? ቤቱ ተናገሩ እውነቱን ነው። አገልጋዩ ኤርሚያስ አበበ ነው። ሌሎችም ወንድሞች አሉ። ስናገር ታምረ ኢየሱስ ዘቅዝቄ እኮ ነው ያነበኩት አልኩ። አራግፌ ማለት ምንም አንድም ሳይቀር ግልጽ ነው። ሙሉን ማለት ነው። ይሄ ዝም ብሎ ትንሿን ብጫቂ አነደን ሙሉን ነው ያነበኩት። ሙሉን ታምረ ማርያምን አምጥቼ ማለት ታምረ ኢየሱስን እዚህ ጋር እንደዚህ አምጥቼ አስቀምጬ እዚህ መጽሐፍት ውስጥ ምናልባት ችግር ቢኖርበት ባይኖርበት ብዬ አልልም። መኖሩንና አለመኖሩን አጣርቼ አረጋግጬ ነው የመጣሁት። ሌሎችም ወንድሞቼ እንደዚሁ ነው የሚያደርጉት ማለት ነው። የሚጽፉ ሰዎችም ሲጽፉ ልክ እንደዚሁ ማለት ነው። ጌታ የቀሰቀሰውና ያልቀሰቀሰው ሰው ያስታውቃል። ጌታ የቀሰቀሰውና ያልቀሰቀሰው ሰው ያስታውቃል። እንኳን አንተ ጌታ እንኳን ሊቀሰቅሰ አይደለም እኔ በአግባብ ልጆቹና ባለቤቱ እንኳን ወይ ራሱን እንኳን በራሱ ቀስቅሷል ወይ ጥያቄ ነው። ጌታ የቀሰቀሰው ሰውማ ብራዘር የሐሰት ትምህርት ላይ በጽድቅ የእግዚአብሔር ቃል መዶሻ ለማፈራረስ በዓላማ ጸንቶ ያለ ስሜት በእውቀት ይናገራል ማለት ነው። እና አሁን በራሳቸው መጽሐፍት ግን እያላገጡ አሉ። ይሄ ደግሞ ዘመን ስለመጣ በጣም ደስ ይለኛል። ኦኬ፣ በራሳቸው መጽሐፍቶች ላይ እያላገጡ አሉ። እና ይሄ እንዴት መጣ? መጽሐፍቶቹ የሚያወሩት ነው፣ አይቆሙም። ይኸውልህ ኦርቶዶክሳውያን እነዚህን መጽሐፍቶች ይዘው ጠዋት ፀሐይ የሞቁ ይደግሟቸዋል። ሌላ በተለይ እንደዚህ እንደኛ እንደ ወንጌላውያን አማኞች እነዚህን መጽሐፍቶች ባነበቡ ሰዎች ፊት መጥተው ቆመው እነዚህ መጽሐፍቶች ቅዱስ ናቸው፣ ንጹህ ናቸው ብለው ሊሉ አይችሉም። የአባቶቼ አምላክ እግዚአብሔር ይፋረደኛል እኮ አይችሉም። ለዚህ ነው አየህ እዚህ ተደብቆ 370 ምናምን ሰው ገና አሁን ስለከፈትኩ 370 ሰው ይሰማል። ከበስተኋላ ግን ስንት ሺህ ሰው ቢሃይንድ ባይ እንደሚሰማ ተደብቆ እንደ ኒቆዲሞስ ነው የሚሰሙት። መጣ ገባ ያ ሰውዬ። አዎ ገብቷል አባታችን። እስኪ ክፈተው። እሱ ነው ያው ትንሽ መረጃ ላይ ቆሞ የሚናገረው። እኔ እኮ አላየሁትም ነበር እኮ በእውነት ብዙ አባታችን በእውነት እኮ አላየሁትም ነበር። ይሄ መጽሐፍ እንደዚህ እንደሚል እኮ አላየሁትም ነበር ይላል። ምን
ታምረ ኢየሱስና ቁርአን ተመሳሳይ እንደሆነ ስንት ሰው ያውቃል? ያው ለእኔም በመረጃ ነው የምናገረው፣ በጥላቻ አይደለም። ኦኬ ታምረ ኢየሱስና ቁርአን ምን ያህል ተመሳሳይነት እንዳላቸው ስንት ሰው ያውቃል? የቁርአን ጸሐፊዎች ናቸው ከታምረ ኢየሱስ የወሰዱት ወይስ የታምረ ኢየሱስ ጸሐፊዎች ናቸው ከቁርአን የኮረጁት? ኤርሚያስ በቤተሰብ መካከል ጣልቃ አትግባ ከተባልኩ ተዋዋለሁ። ግን ማን ነው ከማን ነው የወሰደው? አንድ ሰው ቢገባልኩ አንድ ሰው ዝር ጭጭ ምጭጭ ብለህ እጅህን አገጭህ ላይ አስደግፈህ ከመስማት ውጭ ሌላ አማራጭ የለም። ይሄ ታምረ ኢየሱስ የሚባል መጽሐፍ ከቁርአን ጋር እንደሚመሳሰል ስንት ሰው ያውቃል? ማን ነው ለዚህ የሚመልስልኝ? ኢየሱስ ክርስቶስ ጌታችን ከልጅነቱ ጀምሮ እያሉ ማለት ነው። በዜማ እንደዚህ እንትን እያለ ከልጅነቱ ጀምሮ እናቲቱ ስታሳድገው ውሃ ቀርተ ልጄ አምጣልኝ ስትለው እየሄደ በመጎናጸፊያ ውሃውን እንደዚህ ይዞ ይመጣ ነበር። ተያ በኋላ ደግሞ በፀሐይ ብርሃን ላይ ቁጭ ብሎ ልጆች እያዩት ልክፈትልህ እንዴ አገልጋዮች ሁሉ ያሉትን መጽሐፉ ስለሚል እኮ ነው የምነግርህ። እንጨት ሰብራህ ለቅመህ አምጣ ስትለው በዮርዳኖስ ሄዶ በደመና አስሮ በንፋስ ወጥሮ አመጣ። ቲያም በዛቲ ዕለት በዕለታት አንድ ቀን ጌታችን ከሕፃናት ጋር እየተጫወተ ሳለ ድንገት አንድ ልጅ ተነስቶ የጌታችን ኢየሱስ ክርስቶስን ደረቱን ረገጠው። ጌታችንም በዚህ ሰዓት ላይ ያ ሕፃን ደረቱን ሲረግጠው አንተ ልጅ ሕይወት ዛሬ ከአንተ ላይ ተቆረጠች ሲለው ያ ሕፃን ወዲያው ወደቀና ሞተ። ከሰማያት የወረደበት ወፍ ሊሰራ ዘፍጥረት መጽሐፍት ላይ የፈጠራቸው አዕዋፍት ፍጥረታት በሰማይ የሚበሩ እነሱ አንሰው ወፍ ሊፈጥር ማለት እና ጭቃው እንደዚህ እያቦካ ወፎች ሰራ እና ከሰራቸው በኋላ እፍ ሲልባቸው ከዛ የእግዚአብሔር ልጅ የተመሰገነ ነው እያሉ እየበረሩ ወደ ምድር ዳርቻዎቿ ሁሉ ሄዱ። ወፎቹ ናቸው የእግዚአብሔር ልጅ የተመሰገነ ነው እያሉ ሄዱት። እፍ አለባቸው የምትለዋን ቃል ያዝልኝ። እቺው ቃል ቁርአን ላይ ሱረቱ አልኢምራን ነው ሱረቱ አልበቅራ ላይ ቃል በቃል ተጽፏል። የመረይም ልጅ አልመሲህ ኢሳ ከጭቃ ወፎችን ሰርቶ ወፎቹ ላይ ነፋባቸው ከዛ በረሩ ብሎ የሚላለ ቁርአን ላይ እንዳለ እንደወረደ ማለት ነው። ያው የሶሪያ ወንዞች ብያቸዋል፣ አባና እና ፋርፋ ሁለቱ ከድሮም የሚፈሱ እነሱ የትኛው ከማንኛው እንደቀዳ አይታወቅም፣ የትኛው ከማንኛው እንደኮረጃ አይታወቅም። እኔ እሱኛውን ሶርስ ገና አላገኘሁትም፣ ግን አንዱ ከአንዱ ቀርቷል። አሁን እኔ እነዚህ ወፎች ላይ ጥያቄ አለኝ። ከጭቃ ወፍ ሰርቶ እፍ አለባቸው ነው አደል ያሉን? ኦሆ የእግዚአብሔር ልጅ እፍ ካለ ሐዋርያቱ ላይ የእግዚአብሔር ልጅ ኢየሱስ እፍ ሲልባቸው መንፈስ ቅዱስ ተቀበሉ ይላል። እነዚህ ጌታችን ከጭቃ የሰራቸው ወፎች እፍ ሲልባቸው መንፈስ ቅዱስን ተቀብለዋል ማለት ነው። እነ ጴጥሮስ ላይ መንፈስ ቅዱስ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል። ኦ የጌታ እፍ ማለት ብራዘር ዝም ብለህ እኔ እፍ እንደምለው አይደለም። ኢየሱስ እፍ አለብህ ማለት ወይ መንፈስ ቅዱስን ትቀበላለህ አንድ፣ ወይ ደግሞ አምላክ ስለሆነ ስግው ቃል ስለሆነ በዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 መሰረት እፍ ካለበት አዳምንም ይላል አይደል? እግዚአብሔርም ሰውን ከምድር አፈር አበጀው
በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ያዝ እንግዲህ የኦርቶዶክስ ተረት ላይነሳ በመዶሻ ከትክቼ 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 ማለት ነው። ኢየሱስ እፍ አለባቸው አይደል? እነዛ ወፎች ላይ ታምረ ኢየሱስ ነው የሚናገረው አይደል? ኦኬ እፍ አለባቸው አይደል? ማለፊያ ጥሩ ገዥ ሰይ ደግ ብለን አንልም። እኔ ሞኝ አይደለሁም። ቃል ሕይወት ያሰማልን መንግስተ ሰማያትንም ያዋርስልን ብዬ አልልህም። ኢየሱስ እፍ ካለ ወይ ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እንዳለው ሰው ሕያው ነፍስ ያለው ሆነ ተብሎ እንደተጻፈ ከእግዚአብሔር መለኮታዊ እስትንፋስ ተካፋይ ሆኗል ማለት ነው። በእግዚአብሔር አርያና መልክ የፈጠረውን ነው እፍ ያለበት። ሰው ላይ ነው እግዚአብሔር እፍ አለበት ተብሎ የተባለው። አንተ ምን አልክ ኤርምያስ? አዎ ደግሞ አለው ሰው ላይ ነው ጌታ ሰውን ነው ሲፈጥረው እፍ አለበት ብሎ የሚለው። ከርከሮና ጅብን እነዚህንም ፈጥሮ እፍ አለባቸው እንኳን አይልም። ይጣራልሃል እንዴ? ጥርስ ከምላሱ እያወጣው ማለት ነው። ኢየሱስ እፍ አለብህ ማለት ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ሕያው ነፍስ ሆነ ያለው ሆነ ትካፈላለህ። አንድ ወይ ደግሞ ኢየሱስ እፍ አለብህ ማለት በዮሐንስ ወንጌል መጽሐፍ ላይ እፍ ሲልባቸው መንፈስ ቅዱስን ተቀበሉ ብሎ ይላል። ስለዚህ እነዚህ ወፎች ኢየሱስ እፍ ስላለባቸው እንደ ሰው ዘላለማዊነትን እንደ ሰው እንደ ሐዋርያቱ ደግሞ መንፈስ ቅዱስን ተቀብለዋል ማለት ነው። ለዚህ ሆነ የጌታ የእግዚአብሔር ልጅ የተመሰገነ ይሁን እያሉ እየበረሩ ሄዱ ብላ ትልላለች ኦርቶዶክስ። ጌታ ይሄንን አድርጓል ብለህ ስትል አላደረገም። የተአምራቱ መጀመሪያ የት ነው የተደረገው? ጻፉልኝ ከታች። የተአምራቱን መጀመሪያ የት አደረገው ነው ያለው? የታመነው ፍቁረ እግዚእ የተባለው የጌታ ሐዋርያ ዮሐንስ ወልደ ዘብዴዎስ የመጀመሪያውን ተአምራትን አደረገ ብሎ ያለው የት ነው? ጻፉልኝ ከታች። እስኪ የሚያውቅ ሰው ይጻፍ። ኢየሱስ የተአምራትን መጀመሪያ የት ነው ያደረገው? አቤት በቃና አይደል? ሀኒቾ ከአውስትራሊያ ክራክ፣ አንተም አውስትራሊያ ትመስለኛለህ ባልሳሳት። አይደል ነው? ኦኬ፣ አውስትራሊያኖች በርትተዋል ማለት ነው። የት ነው? በቃና ዘገሊላ ማለት ነው። እድሜው ስንት ዓመት ይሆነዋል? በዛን ሰዓት ላይ ተናገሩ፣ የእግዚአብሔር ቃል ስለሚናገር። ታምራትን ሲያደርግ እድሜው ስንት ነበረ? በዮርዳኖስ ሲጠመቅ የስንት ዓመት ሰው ሆኖ የተጠመቀው? በ30 ዓመቱ በዮሐንስ እጅ በዮርዳኖስ ተጠመቀ ይላል ሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ። ተናገሩ እውነቱን። ስለዚህ ከተጠመቀ በኋላ መንፈስ ወደ ምድረ በዳ ወሰደው። ከዛም ወጥቶ ወደ ቅፍርናሆም ወደ ገዛ አገሩ መጥቶ ጥቂት ኖረ ይላል። ከዛ አገልግሎቱን ሲጀምር ነው። እዛ ገሊላ ቃና፣ እዛው ለናዝሬት ከተማ ቅርብ ነችና ቃና፣ እዛው አገልግሎቱን ሲጀምር የመጀመሪያ አገልግሎት ላይ ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 24 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ለአዳም የምትመቸውን ሴትን ረዳት ሆነው ዘንድ ፈጠረለት። ከዛስ የፈጠራትንም ሴት ወደ አዳም አመጣት ይላል የአምላኬ ቃል። ሃሌሉያ! ትዳር ማለት ነው። ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 23 እና 24 ላይ የፈጠራትንም ሴት የሰራትንም ሴት ወደ አዳም አመጣት ይላል። ኦኬ፣ አንዴ ጠብቁኝ። በቀዳማዊ ኃይለ ሥላሴ ትርጉም ላድርገው። 54 ትርጉም ማለት ነው። እና ጌታችን በመጀመሪያ የት ነው የመጣው ማለት ነው? ወንድም አለም ከ21 ጀምሮ እግዚአብሔርም አምላክ በአዳም ከባድ እንቅልፍ ጣለበት፣ አንቀላፋም። ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው። እግዚአብሔርም አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት ይላል። ሃሌሉያ! አየህ፣ ሰርቶ ጫካ ውስጥ ጥሎለት ጫካ ውስጥ ፈልጎ እንደ ድኩላ አድነህ አግኛት አይደለም ያለው፣ የሰራትን ወደ አዳም አመጣት ይላል። ቴንኪዩ ሎርድ፣ የኔ አባት። ለዚህ ነው የሚስትን ባልንም እግዚአብሔር የሚሰጠው ለሴቶች
ሚስትንም ለወንዶች እግዚአብሔር ነው የሚሰጠው። ለእኔም ሀኒቾን የሰጠኝ ጌታዬ ነው። ቴንኪው አባቴ። አዳምን አየና ብቻውን በገነት እግዚአብሔር ካጥንቱ ሔዋንን ሰራለት። ቃል ኪዳን ሲፈጸም በቀደመው ስፍራ እግዚአብሔር ነበረ ምስክር ሊጠራ። የመሰረት ድንጋይ የቃል ኪዳን መስራች አማኑኤል። የመሰረት ድንጋይ የቃል ኪዳን መስራች አማኑኤል ስሙ ይክበር። ትዳር ክቡር ነው እያልኩ ነው። ጋብቻ ክቡር ነው። አመንዝሮች እግዚአብሔር ይፈርድባቸዋል። ንስሐ ግቡ። እሺ፣ ጋብቻ ክቡር ነው። አንድ ለአንድ ውስጥ ግቢ ግባ እና እግዚአብሔር የሰራትን ሔዋንን ወደ አዳም አመጣት ይላል። እዚህ ጋር የመሰረተውን ጋብቻ ነው። አየህ፣ በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ መጥቶ መጀመሪያ አገልግሎት ሲጀምር በገሊላ ቃና በሰርጉ ቤት መጥቶ ጌታዬ ውዴ 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 ኢየሱስ ውዴ ኢየሱስ አንተን ነው ያልኩት ከማንም በላይ የመረጥኩ ወድሃለው በሕይወት ዘመኔ አልለይህም ካንተ እኔ ብለን የዘመርንለት ውዴ ኢየሱስ እዛ መጣ። ታምራቱንስ እዛ ጀመረ። ኦርቶዶክስ ታምረ ኢየሱስ ላይ ምን ትላለች? ቅጥፈት፣ ውሸት ውሸት በቀይ በጥቁር እስክሪብቶ ተጽፎ ተከሽኖ ለመጣ ጨጓራን መቃን ቀየር ዱፍተኒ ብሎ እንዳለ ያገሬ ሰው ዱለት አቅርቡልኝ ብሎ ሲሉት አንድ ማጨጓራ ከትፈው ሰጡት። ለእኔ ሀገር ህዝብ ማለት ነው። ሆቴል ሄዶ ነው ከገጠር መቶ ማነሽ እስቲ ዱለት ብሎ አለ። ሲመጣ አንድ ማቴ እንትኑ ምንድነው አይነ በጎ ራሱ እንኳን በደንብ ያልተላጠ ጨጓራ ከትፎ ብሎ አመጡ። ማነው ዱለት ብሎ አመጡና ጨጓራ መቀየር ዶፍጠኒ ብሎ እንዳለ ማለት ነው። እሺ ኦኬ፣ ኒድ ጌታ ኢየሱስ እዚህ ቁጭ አለልህና ማለት እዛ ገሊላ ቃና ቁጭ ብሎ በሰርጉ ቤት የተደረገውን ታምር ኢየሱስ ይህንን የምልክቶች መጀመሪያ ማለት ነው በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። የመጀመሪያው ተአምር የት ነው የተከናወነው? ገሊላ ናዝሬት ነው፣ በሰርግ ቤቱ። ኦርቶዶክስ የመጀመሪያው ተአምር የት ነው ሆነ ብለህ የምትለው? የ5 ዓመት ሕፃን ልጅ በነበረበት ሰዓት ላይ ሕፃን ገደለ። ኢየሱስ ሕፃን ሆኖ ሕፃንን በመግደል ተአምራትን አደረገ ትላለች ኦርቶዶክስ። የ7 ዓመትም ልጅ በነበረበት ሰዓት ላይ አሁንም እንደዚሁ ሌላ ልጅ ገደለ። የ9 ዓመትም ልጅ በነበረ ሰዓት ላይ አሁንም ሌላ ሕፃን ገደለ። ሕፃናቶቹ የተገደሉበት ምክንያት በተለይ የ5 ዓመቱ በጣም ያሳዝናል። ከጌታ ጋር እየተጫወተ እያለ ነው። ጌታም ከእሱ ጋር እየተጫወተ እያለ ነው። ጌታም አፈር እያቦካ እነዚህ ሲጫወት እነሱም ሲጫወቱ ያኛውም ሲጫወት ያኛው ልጅ መጣና ድንገት የጌታ ኢየሱስ ክርስቶስን ደረቱን ረገጠው ትላለች እና ወዲያውኑ ሕይወት ተቆረጠች ብሎ ረገመው። ከዛስ ልጁ
ሞተ። ጌታችን ኢየሱስ ክርስቶስ ያደረገው ታምር ብላ ነው የጻፈችው። የልጁ መሞት ምንድን ነው? የጌታን ደረት መርገጥ። ልጁ ያስተውል ነበር ወይ? አያስተውልም። ሕፃን አይደል? አዎ። አይምሮ ያልበሰለ ልጅ ሆኖ እንኳን ከሆነ እና ምን ይሁንልኝ ብሎ ነው ታዲያ ጌታ ኢየሱስ አይምሮ ያልበሰለ ልጅ፣ ክፉ ደጉን መለየት የማይችል ልጅ፣ ጭቃ ከእሱ ጋር አቦክቶ እየተጫወተ ብሎ ያለውን ልጅ ሊገድል እንዴት ይችላል ጌታ? የኢየሱስ ክርስቶስን የመጣበትን ሚሽን ማጥፋት ነው ቤተክርስቲያኒቱ የተያያዘችው። እንዴት? በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል፣ ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ ወደ ዓለም አላከውም ይላል። እና በሕፃኑ ላይ ታዲያ ለምን ፈረደ? በዓለም እንዲፈርድ ወደ ዓለም አላከውም ብሎ ያለው መጽሐፍትን በልጁ ላይ ፈረደበት። ጭቃ የሚያቦካን ሕፃን ልጅ ረግሞ ገደለው ትላለች ኦርቶዶክስ። ታምሪሁ ለእግዚእነ ኢየሱስ ክርስቶስ ወመድኃኒነ ብለህ ማለት ነው። እኔ ምልህ እያወቁ እያሾፉበት ሲያላግጡበት የነበሩ ንገረን እስኪ፣ አንተ መሲህ አይደለህ ነገ የሚመጣውን ታሳውቀናለህ እያሉ በሊቀ ካህኑ በቀያፋና በሐና ግቢ ሌሊቱን ሁሉ የጌታዬን አናት በመቃ ሲደበድቡት የነበረው ፊቱን በከለሜዳ ጨርቅ ሸፍነው ሲያሾፉበት ሲቀልዱበት የነበረውን እንኳን አባቶ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ምስማር እጁ ላይ እስከቸነከሩበት ሌሊቱን ሁሉ እየተፈራረቁ ሲደበድቡት ያደሩት ላይ ረገማቸው። ኖ የዮሐንስ ወንጌል መጽሐፍ ምዕራፍ ማን ነው የታምረ ኢየሱስ የ5 ዓመቱ ተሳስቼ ነው፣ ይቅርታ ወገኖች። ኦርቶዶክስ የ2 ዓመት ልጅ ሆኖ ነው የጀመረው ነው ብላ ምትል ግድያ። ለምሳሌ ታምረ ማርያም ማለት ነው እንደዚህ ነው አውጥቼ ማሰጣለህ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን እናቱ ቅድስት ድንግል ማርያም ያው በማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ እንደተጻፈ ሕፃኑና እናቱን ይዘህ ወደ ግብፅ ተሰደድ ብሎ እግዚአብሔር በመልአኩ በኩል ለዮሴፍ ነግሮታል። እና ከዚህም የተነሳ ከገሊላ ናዝሬት ተነስቶ ወደ ግብፅ ገብቷል ዮሴፍ። ግልጽ ነው፣ የተጻፈ ነው በመጽሐፍ ቅዱሳችን የምናምነው። እና በግብፅ ሀገር በነበሩበት ሰዓት ላይ በቆላ ሳፍጥ ሸለቆ በሚባል በዛ እየሄደች እያለች እመቤታችን ይልሃል። ከዛ ስትሄድ የምታድርበት ቤት ታጣለች። ጀመረ ማለት ነው ተረት። አሁን ፈንሻና ቡናን ያዝ፣ ሻይ ካለ አጠገብ ያዝና ቁጭ በልና እጅን አገጭ ላይ ደገፍ አድርገህ መስማት ነው። ማለቂያ ስለሌለው የተጻፈው ማለቂያ ስለሌለው የተጻፈውን ስላነበብኩት እተርክልሃለሁ። እና እየሄደች እያለች የግብፃውያን ሴቶች መልኳም ማማር አይተው ሶስና ማብራ ነበረችና ቲያ በኋላ ይልልሃል ኧረ ተፋታኝ ስለ መድኃኒዓለም። ከዛ ምን ሆነ? የሆነች አንዲት ቤት ሴት ገብታ ውሃ ስጪ ብሏል። አንቺ ማንሽ እንደዚህ መልካ ያማረች ብለው ከዛ ጌታ ኢየሱስ ክርስቶስ ተጣላቻት። ከዛ ጌታችን ኢየሱስ ክርስቶስን ከእጇ ላይ ተቀበለችና የሕፃኑን ኢየሱስ ክርስቶስን ወስዳ ካፈር ቀላቀለችው፣ ጣለችው ይላል። ይህንን ያደረገችዋ ሴትዮ ወይዘሮ ኮቲባ ትባላለች። ዘማሪ ዳግሻ ይወዳታለች ሴትዮ። ዳግዬ እንዳይሰማኝ ሼር እንዳታረጉት፣ ትንሽ ረፍት ላይ ነው፣ ረፍት ያደርግ። ኮቲባ ወስዳ አንስታ ካፈር ቀላቀለችው፣ ጣለችው መሬት ላይ፣ ኢየሱስን ይዛ አፈረጠችው ይላል። ከዛ ኢየሱስ እዛ ሆኖ እያለቀሰ በነበረበት ሰዓት ላይ እመቤታችን ያው የወላጅ እናት አይችልምና አንጀቷ ሲራራ ሲታወክ ልታነሳው ስትል ዮሴፍ ምን አላት ይላል መጽሐፉ ታምረ ማርያም እንደዚህ ተናገር፣ እንደኔ አንብበ መተህ ይሄን ያልኩህ አንድ ቦታ ላይ ባይኖር ቃል ለምድር ለሰማይ እኮ አልኩህ። እና አንሳ ልታነሳው በመጣችበት ሰዓት ዮሴፍ አታንሽው፣ እሱ አምላክ አይደል ታምሩን ይግለጥ ብሎ አላት። ከዛ እመቤታችንም የዮሴፍን ምክር ሰምታ ጌታችን እዛ እያለቀሰ ዋይ ዋይ እያለ በወይዘሮ ኮቲባ ተወርውሮ ከማርያም እጅ ላይ ነጥቃ ወረወረችው። ታዲያ ልጇን እንኳን የማትጠብቅ ማርያም እንዴት አንተን ትጠብቀኛለች ብለህ ትላለህ? ልጇን እንኳን የማንም ተራ ሴትዮ አሁን ታሪኩ እንዳላችሁት
አንዲት ግብፃዊት አሕዛብ ልጇን እንዴ እኔ ልጄን አንስታ አፈርጣለሁ ብለህ ብትል አፈርጣለሁ ስለ መድኃኒዓለም ምስክሬ። ማን አንተ በእኔ ልጅ ላይ የምትቀልደው? እና ወረወረችው ምናምን ነገር ይልሃል። እና እሷ ደግሞ እናት ናትና ራራችለትና ልታነሳው ስትል ዮሴፍ ታዩ አምላክ አይደል እንዴ ታምሩን ይግለጥ ብሎ ሲላት ተወችው። እዛ ሕፃኑ ኢየሱስ ያለቅስ ነበር በግዛ በግብፅ ምድር። ማርያም ዝም ብላ ታየዋለች፣ ዮሴፍም ዝም ብሎ ያዋል። ታምሩን ይግለጥ ልጅ ሕፃን አይደል ምናምን ነገር ብሎ ከዛ ጌታችን ወዲያውኑ ታምር ገለጠ የ2 ዓመት ልጅ በሆነ ሰዓት። ከዛስ የኮቲባ ቤተሰቦች በሙሉ ዝንጀሮ እየሆኑ ወደ ጫካ ገቡ። ሲረግማቸው ወደ ምን ተቀየሩ? ወደ ዝንጀሮ። የስንት ዓመት ነበር? የ2 ዓመት። የት? ግብፅ ውስጥ። ሕፃኑ ኢየሱስ የኦርቶዶክሱ ኢየሱስ ሰውን እየረገመ ወደ ዝንጀሮነት የቀየረው በግብፅ በቆላ ሳፍጥ ሸለቆ ተሰዳ ሳለች እመቤታችን እግዝእትነ ማርያም አቁራሪተ መዓት ሰዓሊተ ምሕረት አምላክ ወላዲተ አምላክ ብሎ ነገር ይቀጣጥለላል ማለት ነው። ይህን ተረታም ትውልድ ባገኘው ወገብ አገዳውን ነው አልኩ የምለያየው በመረጃ አሁን እኔ ጥግ ጥግ ሆኖ እያየ ነው። እዚህ አይገባም። ምን ቦጣቸው ይገባሉ? እዛ በሌላ ቀን ሊያበሽቁ ሊያደርጉን ተረቱን ይዞልህ ምንም እንዳልተደረገ ሆኖ መጥቶ አሚን ይልላል። ህዝባችን ደግሞ በቃ አሚን አሚን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ይጀምር እንጂ ቀጥሎ ምን እንደሚባል ሳያውቅ አሚን 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 መጨረሻውም ላይ ቢስሚላህ ብሎ ሲዘጋው አሚን ጸሎቶ ታግዘኝ ቡራኬው ትድረሰኝ ይላል። የምን ጸሎት? ምን አይነት ጸሎት? የትኛው ቡራኬ? ኮቲባና ቤተሰቦቿን ወደ ዝንጀሮ ቀይሯል ብላችኋል። ታምረ ማርያም ላይ አመጣዋለሁ። መድኃኔ ዓለም ክርስቶስ እኮ ምስክሬ ነው። በአንድ እግሩ ነው የማቆመው አልኩ። በአንድ እግሩ ያውን በመረጃ ውርድ በራስህ እዚህ ቤት ገብተህ ታምረ ማርያምና ታምረ ኢየሱስ ታምር ብለህ የምትላቸው ገድላት ብለህ የምትላቸው ድርሳናት ብለህ የምትላቸው ላይ ላትናገር በጉሮሮ ላይ ትልቅ የስንጥር ነው የምንሰነቅረው ብለህ እንድትል ማለት ነው። ያ ስንጥር የእግዚአብሔር ቃል ወንጌል ይባላል። ገና ስትመጣ በሁለቱ ጉሮሮ በኩል እዚያ በጎኑ በኩል አንዱን ከድርሳንም ኬድ በጎን በኩል ልክልሃለሁ። ከድርሳነ ገብርኤል በሌላኛው ጎን በኩል ልክልሃለሁ። ከድርሳነ ኪዳነ ምሕረት በአናት በኩል ይገባል። ከሌላውም ደግሞ ከተፈለገ ብቻ በታችም በላይ ይገባል። ከዛስ የለም የምትመልሰው ለምን? ተረት ይዘህ አንተ በጽድቅ ፊት ትቆማለህ እንዴ? ስለዚህ ኢየሱስ የ2 ዓመት ልጅ ሆኖ ነው። ይቅርታ የ5 ዓመት ብዬ አልኩትኝ አዛብቸው ነው። በ5 ዓመቱ ታምረ ኢየሱስ ላይ ልጅ ገድሏል። አዎ በ2 ዓመቱ ግን በግብፅ በነበረበት ሰዓት ላይ ወደ ዝንጀሮነት ቀይሯል። የማን አልኳችሁ? የኦርቶዶክሱ ኢየሱስ ማለት ነው። ስለዚህ ይሄንን መጽሐፍ ይዞ ማውራት እዚህ ጋር የምታዩዋቸው መጽሐፍት እንግዲህ እግዚአብሔር ረድቶኝ ታምረ ኢየሱስ ማለት ይሄ መጽሐፍ ላይ ማለት ነው። ያ ታሪክ ያለው የኮቲባ ደግሞ ታምረ ማርያም የሚባለው እዚህ ላይ ነው ያለው። ኢየሱስ ሰውን ወደ ዝንጀሮነት ለወጠ። ረግሞ በግብፅ አገር ረግሞ ወደ ዝንጀሮነት ለወጠ። ቤተሰቡን በሙሉ ወደ ዝንጀሮ፣ ወደ ከርከሮ፣ ወደ ጉሬዛነት ቀይሮ ከዛስ ማርያም በነዛ ወደ ጉሬዛና ወደ ከርከሮ በተቀየሩ ሰዎች ቤት ውስጥ ገብታ ኖረች ይላል። ከዛ
ሲመጡ ክርስቲያኒቲ ሲቀበሉ ብዙ የፈጠሯቸው ከዛ ከነበራቸው የፐጋን እምነት ደባልቀው የፈጠሯቸው ብዙ ነገሮች አሉ። ኢማጂነሪ ናቸው። እነሱ ብዙ ነገር ይጽፋሉ፣ ብዙ ነገር አድርገው ነበረ እና ከዚህ ተደባልቆ የመጣ ብዙ ነገር አለ ማለት ነው። እናንተ እግዚአብሔር አምላክ በጣም አደገኛው አካሄድ እሱ መለያቸው በጣም አደገኞቹ ከምናፍቃን ለዚህ ይብሳል። በጣም አደገኛ ምልክት፣ በጣም አደገኛ ማለት ነው። ገድል ይሳሳታል ካልከኝ እኮ በነገራችን ላይ ገድል ይሳሳታል ካላችሁ እነ ኤርሚያስ ጋር ሄዳችሁ በገድላት ሀሳብ ያሳል። ሚኪሻይ ምንድን ነው ያለው? ገድል ይሳሳታል ብላችሁ ካላችሁ እነ ኤርሚያስ ጋር ሄዳችሁ ሀሳብ እንዳሰጡ ነው። ግማሹ ገድል ይሳሳታል ይላል፣ ግማሹ ገድል አይሳሳትም ይላል። አሁን ይሄ እዚህ ጋር የጠየቀው ልጅ ይኸው የመጀመሪያው ጥያቄ መሀል ላይ ደግሞ ያላችሁ ሰዎች አላችሁ። ጥያቄ ምንድን ነው? ክርስቶስ ከጥምቀት በኋላ ተአምራትን እንዳደረገ እንጂ በሕፃንነቱ ተአምራትን እንዳላደረገ ይናገራል። አየህ፣ ክርስቶስ ከጥምቀት በኋላ በ30 ዓመቱ አይደል የተጠመቀው ጌታ? አዎ፣ በ30 ዓመቱ ከተጠመቀ በኋላ ቅድም እንዳልኳችሁ ማለት ነው ወዲያውም ወደ ቅፍርናሆም ሄደ፣ ወደ ገዛ ሀገሩ ሄደ። ከዛም አገልግሎት ጀመረ። ብዙም ሳይቆይ አገልግሎት ጀመረ። በዛው አስቀድሞ በዛብሎንና በንፍታሌም ምድር ላይ ነው አገልግሎቱን የጀመረው። ታውቃላችሁ፣ ጌታ በመጀመሪያ በይሁዳ አይደለም አገልግሎቱን የጀመረው፣ በሰሜኑ ክፍል በሰማሪያ፣ ከሰማሪያም ደግሞ በዛብሎንና በንፍታሌም ምድር ላይ ነው የጀመረው። ያ የገሊላ ባህር ዙሪያ ሰሜኑ እስራኤል የዛብሎንና የንፍታሌም ምድር ነው ተብሎ የሚባለው። እነዛ ሁለት ከያዕቆብ ከ12ቱ አባቶች መካከል እነዛ ሁለት አባቶች የሰፈሩበት ኢያሱ ርስት ከሰጠበት ነገር አንዱ በገሊላ ባህር ዙሪያ ያለው ርስት ለዛብሎን ነገድና ለንፍታሌም ነገድ የተሰጠ ነው። ይሄንንም ደግሞ ትንቢት የተነገረ ነበር። ታስታውሱ ከሆነ በትንቢተ ኢሳይያስ መጽሐፍ እመለሳለሁ ወደዚህ ክፍል ላይ። በትንቢተ ኢሳይያስ መጽሐፍ ምዕራፍ 9 ላይ ምን ይላል የአምላካችን የእግዚአብሔር ቃል? ና ነብዩ እናንተ እያላችሁ እኮ ነው እዚህ ማንም እየቀለደ ያለ ማለት ነው። ነገር ግን ተጨንቃ ለነበረ ጨለማ አይሆንም ካለ በኋላ በመጀመሪያው ዘመን የዛብሎንና የንፍታሌምን ምድር አቃለለ ይላል። በኋለኛውም ዘመን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል። ከዛስ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገር ለሚኖሩ ብርሃን ወጣላቸው የተባለ ማለት ነው። ጌታችን ኢየሱስ ክርስቶስ በመጀመሪያ አገልግሎት የጀመረው ለነዚህ አባቶች በተሰጠ በንፍታሌምና በዛብሎን ምድር ላይ ነው። የንፍታሌምና የዛብሎን ምድር የት ነው ብለህ ብትል በገሊላ ሰሜኑ ክፍል ላይ ነው። በገሊላ አውራጃ ባለው በዛ ቦታ ላይ ነው እርስታቸው ማለት ነው። ኢዝራኤል ማፕ ዘ ታይም ኦፍ ጃሽዋ ይኸውላችሁ ዘ ታይም ኦፍ ጃሽዋ እዚህ ጋር ወንድሞቼ ናቶቼ አሼር ማለት አሴር ማለት ነው። ለሱ ነገድ ርስት የተሰጠው ይሄ አኮ የሚባለው ቦታ ዛሬም አለ። እዚህ ጋር የቀርሜሎስ ተራራ ነው። የሃይፋ ከተማ እዚህ አለ። ይሄ ሰሜኑ ክፍል ላይ ያለ ነው። አኮ የተባለው አሼር ለነገደ አሴር የተሰጠ ቦታ ነው። ይሄኛው እዚህ ጋር ንፍታሌም የሚባለው ይታያቸዋል። እና ዛብሎን እና ንፍታሌም ብሎ ያለው በገሊላ ባህር ሰሜኑ ክፍል ላይ ጌታ የተወለደበትም በእነዚሁ ለነዚሁ የዛብሎን ርስት በተሰጠው ላይ ነው። ናዝሬት አሁን ያለችው እነ ሜግዳል ያለችው ሰሜኑ ክፍል ላይ ሆነው ግን ጌታ ያደገበቱ ከተማ ያደገበቱ ናዝሬት እና ናይን የተባለውም እነ ጥብርያዶስ እነ ቅፍርናሆም እነ ቤተሳይዳ እነ ኮራዚን የሚባሉት ከተሞች በሙሉ በዚህ በገሊላ ባህር ዙሪያ ነው ያሉት። እነሄ ቦታ ደግሞ ርስት የተደረገው ለማን ነው? ለዛብሎንና ንፍታሌም ነው። አያው ውሃው ያለበት ማለት ነው። የአሕዛብ ገሊላ የሚባለውና የእስራኤል ገሊላ ተብሎ የሚጠራው ነበር ያኔ። ኢሳይያው ትንቢቱን ሲናገር እዚህ ጋር የተናገረው በመጀመሪያውም ዘመን የዛብሎን የንፍታሌምን ምድር አቃለለ ይላል። ጌታ አገልግሎቱን ሲጀምር የጀመረው ናይን ከተማ ውስጥ ነው። ለናዝሬት ቅርብ የሆነች ከሰርግ ቤቱ ነው የጀመረው። ታምራቱንም የጀመረው እዛ ነው። እንዲህ ናየ በጂኦግራፊም በመረጃም መውጫ መግቢያ እስኪያጠው ድረስ የምንሞግታቸው ማለት ነው።
ኦኬ። ስለዚህ በጨለማ የሄደ ህዝብ ብርሃን አየ፣ በሞት ጥላ አገር ለነበሩ ብርሃን ወጣላቸው። ህዝብን አብዝታል፣ ደስታንም ጨምረሃል። በመከር ደስ እንደሚላቸው ሰዎች ምርኮን ሲካፈሉ ደስ እንደሚላቸው በፊት ደስ ይላቸዋል አለ። አዎ እውነት ነው። ቀርቦ ለነበሩት ሰላምን የምስራች ብሎ ሲሰብክ ጌታ ኢየሱስ ክርስቶስ ስብከቱን የጀመረ የት ነው? በናዝሬት ነው። ወደ ቅፍርናሆም መጣ፣ ከዛ ጥቂት ኖረ፣ ከዛ አገልግሎቱን ጀመረ ይላል። አቤት ከዛ ወዲያውኑ አገልግሎቱን ጀመረ። ጌታ አገልግሎቱን ሲጀምር እድሜው 30 ዓመት ነበረ እና ተጠምቆ ወደ ምድረ በዳ ሄደ። ከምድረ በዳም ሲመለስ ወዳደገበቱ አገር መጣ፣ በዚያ ኖረ። ከዛ ወዲያውኑ አገልግሎት ጀመረ ማለት ነው። አገልግሎት የጀመረበት ሰሜኑ እስራኤል ክፍል ላይ ነው። የአገልግሎቱን መጀመሪያ ሲያደርግ ተአምራትን ሲያደርግ ያደረገው ናይን በተባለ ከተማ ነው። እሱም ደግሞ ለነገደ ዛብሎን በተሰጠ ርስት ውስጥ ይገኛል። ለገሊላ ባህር ቅርብ የሆነ ነው። ጂኦግራፊ አቀማመጡን ማሳይቻችኋለሁ። በእግዚአብሔርም ቃል ላይ በነቢዩ በኢሳያስ የተጻፈውን ነግሬያችኋለሁ። ስለዚህ ጌታችን ኢየሱስ ክርስቶስ አገልግሎቱን ሲጀምር የጀመረው በታምራት ነው። ይህንንም ታምራት የቃናውን ሰርግ ቤት ታምር የመጀመሪያ ታምር ተብሎ ተመዝግቧል ማለት ነው በመጽሐፍ ቅዱስ ላይ። ስለዚህ የመጀመሪያው ታምር ብለው ሐዋርያቱ የተናገሩትን እንያዝ ወይስ ኦርቶዶክስ በሕፃንነቱ ወራት ግብፅ ሀገር ሄዶ በዛ በነበረበት ሰዓት ላይ ኮቲባ አንስታ ስትጥለው ሰዎችን ወደ ውሻነት ቀየረ ምናምን ነገር ብሎ የሚል ነው። የትኛውን እንቀበል? የትኛውን እንቀበል? ወንድሞች እናቶች፣ መጽሐፍ ቅዱስ እንቀበል ወይስ የነ ወይዘሮ ኮቲባን ታምር ብለን እንቀበል? አንቀበልም። የነ ኮቲባ ተረት ነው። የመጽሐፍ ቅዱሱ ግን እውነት ነው። የመጽሐፍ ቅዱሱ ግን እውነት ነው። የመጽሐፍ ቅዱሱ ግን እውነት ነው። የመጽሐፍ ቅዱሱ እውነት ነው። ስለዚህ አሁን እርስ በርሳቸው በመጽሐፍቶቹ ላይ ካለመቀበል የተነሳ ገድላ ድርሳናት ላይ ራሳቸው እያላገጡ አሉ ማለት ነው ወገኖች። ተአምር ነው ልትቀበል? የትኛው ነው ትክክል? ከሁለቱ ሀሳብ ጥያቄ ነው። አሁን ጥያቄውን የመመለስ አቅም ስለሌለ ቀጣዩ ጥያቄ ምንድነው ማቅረብ ይላል። ያላችሁ አደገኛ የሆነ ጥያቄ ጠይቃቸው። ራሱ ኦርቶዶክሳዊ ወንድም ነው። አስወጡት፣ ነቅለው አስወጡት ወዲያውኑ። ምንድነው የጠይቃቸው? ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ወደ ገሊላ ናዝሬት ተመልሶ ወደ ምድረ በዳ ሄደ። ከዛ ወጥቶ በቅፍርናሆም ጥቂት ቆየ፣ ወዳደገበቱ መጣ፣ እዛ ጥቂት ቆየ። አገልግሎቱን ሲጀምር ናይን በምትባል ከተማ ውስጥ ነው የመጀመሪያውን ታምር ያደረገው። እና ምን አለ? ከቤተ ክርስቲያን አባቶችም ይሁን ከመጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ ከመጠመቁ በፊት ታምራትን አደረገ ተብሎ የተጻፈበት ክፍል የለም። ካለ አምጡ። ከአባቶች እንኳን እነ ዮሐንስ አፈወርቅ እንኳን ይህንን አላሉ ብሎ ጠይቃቸው። ኦርቶዶክሳዊ ሰው ነው። ያኔ ሰሙም እዚህ ያለ ሰሙም መረጃ አምጣ ነው። ከዛ ተንጫጩ፣ ያስወረዱት ማለት ነው። ልብ በል። ዮሐንስ አፈወርቅ ተርጓሚ ነው የምትቀበለው ወይስ ይህ ተአምር ላይ የሰፈረውን ተአምር ነው የምትቀበለው? የትኛው ነው ትክክል? ከሁለቱ ሀሳብ አንተ ስርዓት ናቸው። እግዚአብሔር ለሰው ልጅ በቃ ለአሁን ስርዓት የላቸው ምናምን ነገር ብሎ ወደሚል ስድብ ገቡ። ለምን? ይህን ጥያቄ በእውነት የአባቶች አምላክ ምስክር ነው። ልጁ ትክክለኛ ጥያቄ ጠይቃቸው። አንድ ኦርቶዶክስ ይህን ጥያቄ አይመልስም። ኢየሱስ ታምራቱን ያደረገው በገሊላ ቃና በሰርግ ቤት ሳለ ነው። ኮቲባን ረግሞ ወደ ዝንጀሮ ቀየረ። በ5 ዓመቱ ሕፃንን ሕይወት ተቆርጠች ብሎ ረግሞ ገደለው ምናምን ነገር ብሎ የሚባል የእርግማንና የግድያ ተአምር ተብሎ የተጻፈው በኢትዮጵያ ኦርቶዶክስ ታሪክ ሳይንስ የተጻፈው ተአምረ ኢየሱስ የሚባል እውነት ልንገራችሁ
የመጽሐፍ ቅዱስን አምላካችን መድኃኒታችን ኢየሱስ ክርስቶስን ክብሩን፣ ልዕልናውን፣ ታላቅነቱን፣ ትህትናውን የሚያሳይ ሳይሆን ታሪኩን ለማጠልሸት ሆን ብሎ የተጻፈ መጽሐፍ ነው። ለዚህ ነው በሙሉ ተንጫጩበት። ከዛ አባረሩት ማለት ነው፣ አስወጡት። ሚኪ ምንድን ነው ያለው? ገድል ይሳሳታል ብለው የሚሉትን ሰዎች ገድል ይሳሳታል ማብላችሁ ካላችሁ እነ ኤርምያስ ከሄዳችሁ መልስ ብላችሁ አትስጡ። ለገድላት ለድርሳናት አርፋችሁ ተቀመጡ ነው ያለ ያለው ሚኪ። ያው ገድላትና ድርሳናት አይሳሳቱም ብሎ ከሚሉት ወገኖች ነው። ሌሎቹ ግን ገድላት ድርሳናት ይሳሳታል ብለው የሚሉት ማቴዎስና ማርቆስ ሲላተሙ ታገኘዋለህ ወይ? የቁጥር ሁሉ ልዩነት ማለት ወይ? በገድላት ድርሳናት ላይ ያሉትም አለ። ኦኬ፣ ለወንድሞች ሰላም እንዲሉ ለእህትየውም ጊዜ ልስጥና እኔም ትንሽ ውሃ ልጠጣ። እንኳን ደህና መጣችሁ። ነገረ ድህነት ላይ ነው የምናወራው፣ ግን ለመግቢያነት ያህል በገድላት እና በድርሳናት ላይ የሚያላግጥ ትውልድ በራሳቸው ቤት ነው የተነሳው። ኦኬ፣ በራሳቸው ቤት ነው የተነሳው። ስለዚህ ቪዲዮ ሳታሳይ እኔ ላኩልን ቪዲዮ አንድ ያሳየውና ኦኬ አለ ከዚሁ አሁን ከምታነሳው ሀሳብ ጋር የተያያዘ አክሊል የተናገረውን 2 ደቂቃ አካባቢ ነው። እስኪ አንድ ያሰማል። መልካም አለ ገና የቄሶቹም አለ የምናየው። እሺ ወንድምነት ሰው ምንድን ነው ስህተቶች በአንድም በሌላም ምክንያት ሊገቡ ይችላል። ኦሪጂናሊ ሲጻፍም ሰው ሊሳሳት ይችላል። በቃ ሰው ናቸው፣ የጻፈው አንድ ሰው ነው። የመጽሐፍ ቅዱስን ለየት የሚያደርገው ኢንስፓይሬሽኑ ለየት ያለ ነው። ኦኬ መንፈስ ቅዱስ ያጽፋቸው ትልቅ የሆነ ኢንስፓይሬሽን ነው። ስለዛ ለየት አድርገን ነው የምናየው ራሱ መጽሐፍ ቅዱስን። እነዚህ መጽሐፍት ላይ ግን በአንድም በሌላም ምክንያት ስህተቶች ሊገኙ ይችላሉ። መጽሐፍ ቅዱስ ራሱ ለምሳሌ መጽሐፈ መቃቢያን ብለን የምንይዛቸው አሉ አይደል? እኛ ሀገር ኢትዮጵያ ውስጥ መጽሐፈ መቃቢያን አሉ። መጽሐፈ መቃቢያን 1፣ 2፣ 3 የተባሉት እነሱ ራሳቸው ቢሆን ድጋሚ ጥናት ሊደረግባቸው ይገባል። ለምን? ምክንያቱም ውጭ ካለው ከመቃቢያን ጋር ልዩነት አለው። ልዩነቱ እንዴት መጣ? አባቶችስ ሲጠቅሱ የነበሩት የትኛውን መጽሐፍ ነው ከተባለ የውጩን ነው። ስለዚ ይሄኛው መቃቢያን የትኛው መቃቢያን ነው የሚለውን አንዳንድ ነገሮች ጥናት ይፈልጋሉ። ኦኬ ወንድምነት ቀጥሉ። መጣሁን ቀጥሉ። በጣም ነው የምናወራበት። ቀጥሉ። መጣሁ። እንግዲህ በገድላት ድርሳናት ላይ የሚያላግጥ ትውልድ ነገረ ድህነቱ ላይ እንቀጥላለን። እስከዛ ግን ቀጥሉ ወንድምነት። ቴንኪው። እንኳን ደህና መጣ እህትየው። ሰላም በይ ቤካ። ሶሪ ወገኖች፣ እሺ ሰላም በይና ብርኬ ቤቱን ምራው። ሰላም በይ አንቺም ቤካ የሚበልና ራት ልብላ። ሚዩት አድርጌ ነበር ለከሳወራ የነበረውና ቀጥሉ። ቴንኪው። እሺ ሰላም ብያለሁ ሁላችሁንም። ቤክ እየቀጠል ስራ ላይ ስለሆንኩ ሰላም ብያቸው። እኔ ድራይቭ እያደረግ ስለሆነ አይመቸኝም። ሰላም ብያቸው ሁላችሁ። ላይ ስለሆንኩ ሰላም ናችሁ? እንኳን ደህና መጣክ። እንኳን ደህና ቆያችሁ። እኔ አንድ ነገር ልበል። ከየት ቤተ እምነት ነህ? ኦርቶዶክስ። አይ ማለት ሳይሆን ያው እንወያያለን እኮ። አንድ አስተያየት ልስጥና ልቀጥል በጨዋነት።
አይ ተወያይተን አስተያየት ሰጠናል። አሁን የአስተያየት ሰዓት ስላልሆነ ነው። ለምሳሌ አንድ ነገር እንገርህና ለምሳሌ ኦርቶዶክስ ስህተት ብዙ ስህተቶች ብታወጣ የጴንጤን ትክክለኛነት ሊያረጋግጥልህ አይችልም። ኦርቶዶክስ ስህተት ነው ማለት ጴንጤ ትክክል ነው ማለት አይደለም። ማለት እኔ የሃይማኖት እውቀት ሳይሆን በሎጂክ ነው ማውራ። ብዙ አይነት ሃይማኖቶች አሉ። የኦርቶዶክስ ስህተት በተነገራችሁ ቁጥር ጴንጤ ትክክል የሆነ የሚመስላችሁ ከሆነ ስህተት ነው። ኦርቶዶክስ በተሳሳተ የኦርቶዶክስን ስህተት በምታወጣበት ጊዜ የራስ ላይ ሃይማኖት ላይ ያሉትን ጉድፎችን ብታወጣ የአንተን ሃይማኖት ታስተካክለዋለህ። ገብቷል ሀሳቤ? ኦርቶዶክስ ስህተት ሆነችም አልሆነችም የምጠቅመው የምጎዳው ኦርቶዶክሳውያንን ነው። የአንተ ሃይማኖት ስህተት የአንተ ሃይማኖት የልምምድ ስህተት ነው የአንተን ሃይማኖት የሚያበላሸው፣ አንተን ገደል ሊከት የሚችለው ገባ እንጂ ኦርቶዶክስ የፈለገችው ብትሆን ኦርቶዶክሳውያንን ነው የምጎዳው። አንተ ጋር ደግሞ ስለመጡ እንደማይድኑ ያውቃሉ፣ እናውቃለን። ገባ? ብዙ ሃይማኖቶች አሉ። በኦርቶዶክሱ ነው ራሱ ከኢትዮጵያ ውጭ የግሪክ አለ፣ የራሽያ አለ፣ የግብፅ አለ፣ የተለያየ አለ አይደለ? የግድ አንድ ኦርቶዶክስ ከኦርቶዶክስ ከወጣ የግድ ጴንጤ ሊሆን አይችልም። ሌላም ሃይማኖት ውስጥ ሊገባ ይችላል ማለት ነው። እና ትኩረታችሁን የኦርቶዶክስን ስህተት በመቆፈር ላይ ከሆነ ምን የምታተርፉት ነገር የለም። አንደኛ ጥላቻ ነው እየፈጠራችሁ ያላችሁት። ጴንጤ ላይ ጥላቻ እንዲኖረን ከመፍጠር ውጭ ሌላ ምንም አዲስ ነገር በተለይ የገጽ የፈጠረው አዲስ ነገር የለም ጥላቻ ከመፍጠር ውጭ ገባ? እኔ አሁን የመጽሐፍ ቅዱስ እውቀት ምናምን ያለኝ ሰው አይደለሁም፣ ግን ኖርማሊ በፊት ከነበረን ለጴንጤ ጥሩ አመለካከት አሁን የሚያስጠላ አመለካከት እንዲኖረን እየሰራችሁ ነው። ይሄ ነው የምልህ። እሺ በእርግጥ የመጽሐፍ ቅዱስ እውቀት የለኝም አልክ። እውቀት የሌለው ሰው ንግግር እንደሆነ ያስታውቃል። ምንም በቃ ጥያቄ የለውም። ባትነግረኝ ራሱ አንተ እንደዛ ብለህ የመጽሐፍ ቅዱስ እውቀቱ የለኝም ባትለኝ ራሱ ንግግር ያው የመጽሐፍ ቅዱስ እውቀት የሌለው ሰው እኔ ሎጂክ ነው የማወራው። ከአንተ ጋር ስለ መጽሐፍ ቅዱስ ስለማላወራ ነው። ምክንያቱም እናንተ መጽሐፍ ቅዱስን ታምናላችሁ ብዬ ስለማላምን ከፍላችሁ የምታምኑ መናፍቃን ስለሆናችሁ። አሁን አየህ ትልቁ ችግር ምንድን ነው? እኔ አሁን ሚዩት አላደረኩም፣ የሆነ ሰው ነው ሚዩት ያደረገ። ግን ታርገኛል ከእናንተ ከፍላችሁ መጽሐፍ ቅዱስን ሙሉ በሙሉ ትልቁ ችግር ምን መሰለህ? አየህ አንተ የእውቀት ችግር ብቻ አይደለም፣ የእውቀት ችግር ብቻ እኮ አይደለም። እሺ በቃ አስወርዱት። በቃ አሁን ይሄ ሰውዬ ስለሆናችሁ ነው። ይሄ ምንም እውቀት የለውም። የእውቀት ችግር ብቻ ሳይሆን የማቹሪቲ ችግርም ጭምር ነው ያለበት። እኔ ሲያወራ ለምሳሌ ከ3 ደቂቃ በላይ ሰምቼዋለሁ። እኔን ግን 2 ሰከንድ መስማት አይችልም። የመወያየት አቅምም ጭምር ነው የሌለው። የእውቀት ችግር የመጽሐፍ ቅዱስ ያለማንበብ ችግር ሳይሆን ተግባቦት ችግርም ጭምር ነው ያለበት። አሁን አንተ ሚስት እንዳታገባ መጀመሪያ ከራስህ ጋር ተግባባ፣ ራስህን አዳምጥ። እሺ እንደዛ ነው የሚሻለው። ማዳመጥ መቻል አለብህ። ተናግረሃል፣ ሰምተንሃል። ሰው ሲነገር ደግሞ የመስማት አቅም ደግሞ ያስፈልጋል። እንደዛ ነው። አሁን ምንድነው መሰላችሁ ሃይማኖቶች ይሄ የዚህኛውን ሃይማኖት ችግር ብትነግረኝ ሌላም ቦታ አለ፣ ሌላ ሃይማኖት አለ። እኔ እኮ ስለ ሃይማኖት አይደለም ምናወራክ፣ ስለ ሃይማኖት አይደለም ምን ነግርህ፣ ስለ ብርሃን ነው እያወራን ያለ ነው። አንተ በሞት መንደር ነው ያለው፣ በጨለማ መንደር ነው ያለው። ና ወደ ህይወት ነው እያልን ያለ ነው። ና ወደ ኢየሱስ ነው እኛ የምንጠራ፣ ወደ ኢየሱስ ነው ወዳጅ አይደለ? ወደ ኢየሱስ ነው። ጴንጤነት ምናምንም ቢሆን አያድንም እናውቃለን አልክ። መጽሐፍ ቅዱስ እኮ ማያውቅ ሰው ጴንጤነት ያድን ኦርቶዶክስነት ያድን አያውቅም እኮ። በቃ አንተ አታውቅም። ማያውቅ ሰው ጴንጤነት አያድንም ብሎ ሊናገር አይችልም። ሲጀምር ጴንጤነት ያድናል ብለንም አናውቅም። ምን እንደምንል እንኳን አታውቅም። የሚያድነው ኢየሱስ ክርስቶስ ነው። ጴንጤነት ያድናል ብለን አናውቅም በጭራሽ። አዳኙ ኢየሱስ ክርስቶስ ነው። በክርስቶስ ኢየሱስ ደግሞ አምነው የዳኑ ህብረት የሚያደርጉት ጴንጤ ጋር ብቻና ብቻ ነው። አለቀ። ምክንያቱም ከወተት ስለማንቀበል ማለት ነው። የሰው ስርዓት ስለማንቀበል፣ የፍጡር አምልኮ ስለማንቀበል ህብረት የምታደርገው ጴንጤ ጋር ነው። ከ1 እስከ 30 ኢየሱስ የሚነገርበት ቦታ ብቻ ነው ህብረት የምታደርገው። አሁን ይሄ የህብረት ጉዳይ ነው የሚሆነው ማለት ነው። በክርስቶስ ኢየሱስ ከዳንክ በኋላ ህብረት ታደርጋለህ። ለፍጡር የማይዘፈንበት ቦታ ህብረት ታደርጋለህ። የት ህብረት ታደርጋለህ? ወደ ፍጡር ጸሎት የማይደረግበት ስፍራ ህብረት ታደርጋለህ። እሱ የህብረት ጉዳይ ነው። የሚያድነው ኢየሱስ ክርስቶስ ነው። ሰው ጴንጤ ስለሆነ አይድንም። ጴንጤ ነኝ ስላለ አይድንም። ኢየሱስ ነው የሚያድነው።
በክርስቶስ ኢየሱስ የዳህነ ደግሞ ህብረት የሚያደርገው ጴንጤው ጋር አለቅ። ምን እንደምንል እንኳን አልገባህም። ለዛ ነው ወዳጅ። እሺ ሰው አንብብ፣ ለህይወት እንዲሆነ መች እንደምትጠራ አታውቅም። አሁን እኔ እናንተ እያወራን ነው። ከጥቂት ደቂቃ በኋላ እስትንፋስ ሊቆም ይችላል። ሲኦል ነው የምትገባው ወዳጅ። ኢየሱስን ካላወቅ ሲኦል ትገባለህ። ኦርቶዶክስ እያልክ ማለት ነው። ምንም ካልጠቀመ ኦርቶዶክስ መሆን ወደ ህይወት እስካላመጣ ድረስ የእግዚአብሔርን ቃል እንድታነብ እስካላገዘ ድረስ ምንም ልዩነት የለውም። በቃ ማህበርተኛ ነህ አንተ፣ እድርተኛ ነህ ወዳጄ፣ እድርተኛ ነህ። የሆነ የእድር አባል ከመሆን የተለየ አይደለም ማለት ነው። የእግዚአብሔርን ቃል አንብብ፣ መጽሐፍ ቅዱስን አንሳ። ራሷ ኦርቶዶክስ ምንድነው የምትለውን ራሱ ለማወቅ ሞክር። የምሬን ነው የምልህ። ኦርቶዶክስ ምንድነው የምታስተምረው? ያኔ ኦርቶዶክስ የምታስተምረውን ለማወቅ መጽሐፍ ቅዱስ ስታነሳ ስህተቱን ትረዳለህ ማለት ነው። እንደ እግዚአብሔር ቃል ያልሆነውን ልምምድና ትምህርት ምን እንደሆነ መለየት ይችላል። ኢየሱስ ያስፈልጋል። ና ወደ ክርስቶስ ኢየሱስ ተደማምጠ ማውራት ከቻልክ አሁን መግባት ይችላል። እሺ መግባት ይችላል። አዳምጠኝ የምታወራ ከሆነ እኔም ሰማሃለሁ። መግባት ይችላል። ህይወት ኢየሱስ ክርስቶስ ብቻ ነው። ሌሎች ኦርቶዶክሳውያን ካላችሁ መግባት ይችላላችሁ። ቁጥር ጻፉና ሌሎች ኦርቶዶክሳውያን ግቡ። ሌሎች ኦርቶዶክሳውያን ግቡ። ቁጥር ጻፉልን። ቺርስ። እንኳን ደህና መጣክ። ሃይ ብሩክ፣ እንዴት ነው? ሰላም ነው? እግዚአብሔር ይመስገን አለን። ከየት ቤተ እምነት ነው? ኦርቶዶክስ። እግዚአብሔር ይመስገን ደህና ነኝ። እንኳን ደህና መጣክ። አለሁ። ገድላትን ትቀበላለህ? ምን ማለት ነው? ገድላት እውነተኛ የመዳን ትምህርት ያስተምራሉ። ለምን ሮያልዬ በዋና አካውንት ለማድረግ እንዴ? በአካውንቴ ብሎክ አረከኝ አይደለ እንዴ? ኧረ ማንም ብሎክ አረከኝ። ማንም ይሄው ገብተህ ውሸቴን ከሆነ ማንም እንዳይከፍት ገብቶ ብሎክ ክፍል ላይ እኔ ነው የማየው። ቆይ አንዴ፣ እዚህ ያሉ ወገኖች ብሎክ ሲያደርጉ አለ ምክንያት አይደለም የሚያደርጉት። ሞዴሬተር የሰጧቸው ወንድሞች በጣም ማምናቸው፣ እህቶች በጣም ማምናቸው ናቸው እና ብሎክ ካደረጉ የሆነ ያዩት ነገር አለ ማለት ነው። በጣም ታጋሾች የሆኑ ወንድሞችና እህቶችን የሰጠሁት ያየሁት ማለት ነው። ስለዚህ አርከኝ ብለህ ስላልክ እኔ አላደረኩም ነበር። ግን እኔ ብቻ ሳልሆን እዚህ ሞዴሬተር እዚህ ቤት ላይ የማዝበት እኔ ብቻ ሳልሆን እዚህ ያሉ ወንድሞች መሲም፣ ቤካም፣ ብርኬም ሌሎችም ነዳንይም ሁሉ ስለሚያዙበት እዚህ ሞዴሬተር የሆኑ ሁሉ ስለሚያዙበት ለምን ተደረክ ብዬ አለም። ግን ያው በድምፅ አውቃለሁ። ከብሩ ጋር ቀጥሉ በዚሁ ፔጅ ማለት ነው። ራሱ ከፈታ ራሱ ቤካ ይፍታ እንጂ ራሱ። ኧረ በእናትህ እኔ እንደዚህ አይነት ጭቀት የለብኝም። እኔ ርዕሱ ከብሩ ጋር አውሩ። እሺ ብርኬ ይቀጥሉ። ሮያል ነው ልልህ ፈልጌ ነው ወንድምነት። ሮያል ወይ ብሩኬ ገድላትን ትቀበላለህ አንተ? ማለት ስለመዳን ያወራል የገድላት መጽሐፍት፣ ስለተለያየ ቃል ኪዳን ያወራል። እኔ ምን እንደምል ታውቃለህ ብሩክ? 99% ገድላትን አናውቀውም እኛ ኦርቶዶክሶች፣ በተለይ ምዕመኑ ማለት ነው። አሁን ተቀበል ካልተቀበልክ ብትለኝ ገድለንትና ብትለኝ አላውቀውም። ምኑን ማላውቀውን መቀበል ትደርሳለህ? አላውቅም። እኛ የምናውቀው መጽሐፍ ቅዱስ ውስጥ ያለውን የኛ ኦርቶዶክስን አስተምሮ እንጂ ገድል ያለ ነገር ብጠይቀን አናውቅም አልኩ በቃ። ስለዚህ አሁን ለምሳሌ ኖርማሊ አሁን አንተ እኔ በገድል ትመራለህ ብትለኝ የትኛውን ገድል የቱን አውቄው? መጀመሪያ እከሌ እንደዚህ ቃል ተገብቶለታል እንደዚህ ነው ብትለኝ የቱን? የማላውቀውን። ስለዚህ አናውቅም፣ አብዛኞቻችን አናውቅም። እውነቱን ሲወራ ይሄ ነው በቃ። እኛ በገድላት እምነት መኖር አለመኖር ሳይሆን አናውቃቸውም። እኛ የኦርቶዶክስን ዶግማ ነው የምናውቀው። በሱ መልኩ ልናምን እንችላለን በቤተክርስቲያናችን ትምህርት። በተረፈ ግን ገድላትን በሚለው ተአምራት በሚለው የምናውቀው ነገር የለም። ስለዚህ አንዳንድ ጊዜ ነው አንድ እውነት ተናግረሃል፣ አንድ ውሸት ተናግረሃል። እውነት የተናገርከው ያው ገድላትን አናነብም አናውቅም ያልከው እውነት ነው።
መጽሐፍ ቅዱስ እናውቃለን ያልከው ደግሞ ውሸት ነው። መጽሐፍ ቅዱስንም አታቁም፣ ገድላትንም አታቁም፣ አታነቡ። ለሃይማኖታችሁ በጣም ሩቅ ናችሁ። ቄሶቹ ያሉትን ብቻ ከማድረግ ውጪ ቄሶቹ የሚሉትን ብቻ ከመታት እስክጨርስማ መስማት መቻል አለብን። ቄሶቹ ያሉትን ሰምታችሁ ከማድረግ ውጪ ምንም የምታውቁት ነገር የለም። መጽሐፍ ቅዱስንም አታቁም፣ አታነቡም። ገድላትንም እንደዛው። ቤታችሁ ግን ያለው ገድል ነው፣ መጽሐፍ ቅዱስ የለም። ገድላችሁ ቤታችሁ ውስጥ ስማ በደንብ አለ። ከጠዋት እስከ ማታ መጽሐፍ ቅዱስ ነው። ግን የኛ የምዕመኖቹ ድክመት እስክጨርስ ድረስ ስማኝ እንጂ እስክጨርስ ድረስ ስማኝ። መጽሐፍ ቅዱስ የለም ስል በጥላቻ ምናምን አይደለም። ልደተ ቃል የሰራው ቪዲዮ ማየት በቂ ነው። 30 እና 40 ዓመት ቤተክርስቲያን ውስጥ አስተማሪ የሆኑ ቄሶች ቤታቸው ላይ መጽሐፍ ቅዱስ የላቸውም። መጽሐፍ ቅዱስ የላቸውም። ቄሶች ናቸው፣ አስተማሪዎች ናቸው። 30 ዓመት አስተምር ያለው ይላል ሰውየው። መጽሐፍ ቅዱስ አለ የለው፣ ትንሿ ናት ያለችኝ ይላል እንትን መዝገበ ጸሎት ማለት ነው። መጽሐፍ ቅዱስንም አታውቁም፣ ገድላትንም አታውቁም። በዚህ እስማማለሁ። እነዚህ ገድላት እስትንፋሰ እግዚአብሔር ናቸው ብለህ ታምናለህ? በእግዚአብሔር መንፈስ የተጻፉ መጽሐፍት ናቸው ብለህ ታምናለህ? ገድላትን ገድል እኮ ማለት እኔም ገድል ሊኖረኝ ይችላል። የሰው እኮ ታሪክ እኮ ነው። አንድ ሰው እንዲህ ተጋድሎ እንደዚህ ሆነ፣ እንደዚህ ለእግዚአብሔር እንደዚህ ሆነ ነው በቃ። ሌላ ነገር እኮ የለው። አዎ የተጻፉት ሰው አንተ ካለፍክ በኋላ ለምሳሌ እኔ ገድል ሊኖረኝ ይችላል። እነዚህ መጽሐፍቶች የተጻፉት ሰውየው ካለፈ በኋላ ነው እና ታሪካቸው ሲጻፍ በእግዚአብሔር መንፈስ ለጸሐፊው እየተገለጠ ነው ታሪካቸው የተጻፈው ወይስ በስማ በለው የተጻፉ ናቸው ነው ጥያቄ። ለምሳሌ ሙሴ ሲጽፍ በአዳም ዘመን ስለነበረው ጽፏል። ከዛ ደግሞ በአብርሃም ዘመን በኖህ ዘመን ስለነበረው ጽፏል፣ በእግዚአብሔር መንፈስ ማለት ነው። እነዚህ ገድላቶች ሲጻፉ በስማ በለው የተጻፉ ናቸው ወይስ በእግዚአብሔር መንፈስ የተጻፉ ናቸው? ስማ በለው ምናምን ደረጃ መድረስ ምን ያስፈልጋል? ኖርማሊ የህይወት ታሪክ ነው አልኩ በጩ። ጥያቄ በእግዚአብሔር መንፈስ ነው ወይስ አይደለም ነው ጥያቄ። ዋናው እሱ በእግዚአብሔር መንፈስማ ነው የሚጻፉት። ለምሳሌ ኖርማሊ ማንኛውም ነገር እኔ ራሴ የህይወት ታሪክን ብጽፍ በሰይጣን መንፈስ አልጽፍም። በእግዚአብሔር መንፈስ ነው የተጻፉት። በእግዚአብሔር ተደግፈ ነው የምጽፋቸው እንጂ ዝም ብለህ ተነስተህ በእግዚአብሔር መንፈስ የተጻፈ ደግሞ ከሆነ ገድላት አይሳሳቱም ማለት ነው። ምክንያቱም የእግዚአብሔር መንፈስ እሺ፣ በእግዚአብሔር መንፈስ ነው የተጻፉት ብለኛል። አዎ ማለት እንትን ገድሉ ራሱ የእግዚአብሔር ያ ሰው ለእግዚአብሔር ያደረገው ተጋድሎ አይደለ እንዴ? መልካም። በእግዚአብሔር መንፈስ የተጻፉ ከሆኑ ስህተት አልባ ናቸው ማለት ነው። ምክንያቱም የእግዚአብሔር መንፈስ ስለማይሳሳት። የእግዚአብሔር መንፈስ አይሳሳትም፣ ግን ጸሐፊዎቹ ሰው ናቸው። እሱማ መጽሐፍ ቅዱስስ እኮ የጻፉት ሰዎች ናቸው። መላእክት አልጻፉት፣ ማሽን አልጻፈውም እኮ ሰዎች ናቸው። መጽሐፍ ቅዱስንም በእግዚአብሔር መንፈስ ምሪት የጻፉት ሰው ልዩነት የለውም። ሰዎች መጻፋቸው ልዩነት አይፈጥርም። በእግዚአብሔር መንፈስ ከተጻፈ ጸሐፊዎቹ ሰዎችም የሚሆኑ ምንም ስህተት ሊኖርበት አይችልም ማለት ነው። ገድላት ላይ ረስ አሳምሮ ለምንድን ነው የማይኖርበት? የእግዚአብሔር መንፈስ ስህተት ነገር ነው እየነገራቸው ያጻፋቸው ኖ። አሁን ኢቭን እኮ ሊቃውንቶቹ ራሱ ተናግረዋል። ስህተት ይኖረዋል፣ ይታረማሉ። አይ እኔ ስለ ሊቃውንቶቹ ምናምን አይደለም አንተ የምጠይቅህ በእግዚአብሔር መንፈስ ከሆነ እንዴት ስህተት ሊኖርባቸው ቻለ? ለምሳሌ መጽሐፍ ቅዱስ በእግዚአብሔር መንፈስ ነው የተጻፈው? ታዲያ እሺ፣ ጸሐፊዎቹ ሰዎች ናቸው። አዎ። መጽሐፍ ቅዱስ ስህተት አለበት የለበት? መጽሐፍ ቅዱስ ማለት መጽሐፍ ቅዱስ እንዴት ስህተት አለበት ብለህ ትላለህ? በነገራችን ላይ የእግዚአብሔር መንፈስ በእግዚአብሔር መንፈስ ነው የተጻፉት ካልክ እኮ መጽሐፍ ቅዱስ ናቸው እያልክ ነው። ካልተረዳው እንደዛ እያልክ ነው ያለው። እኔ ግን ምን እንደምልህ ገድላትና ድርሳናት፣ እሺ ገድላትና ድርሳናት በእግዚአብሔር መንፈስ ናቸው የተጻፉት፣ ጸሐፊዎቹ ሰዎች ናቸው። ተመሳሳይ ነው ከመጽሐፍ ቅዱስ ጋር። ገድላትና ድርሳናት ላይ እንዴት ስህተት ሊገኝ ቻለ? በእግዚአብሔር መንፈስ ከተጻፉ ስህተት ሊገኝ የቻለው ምንድን ነው? አብዛኞቹ ታምራና ገድል የሚባሉት ኖርማሊ ገድል የሚጻፉ የአንድ ሰው ታሪኩን ነው። ስለዚህ ከዛ ሰው ደግሞ ስለሆነ ይሳሳታል፣ ስህተቶች ሊኖሩ ይችላሉ። አይ ሰውየው አይደለም እኮ ሰውየው በህይወቱ ተሳስቷል አይደለም። መጽሐፍቶቹ ላይ ስህተት አለ የለም ነው። ሰውየውማ ዳዊት እኮ በህይወቱ እኮ ተሳስቷል ብዙ ጊዜ። ምንም ሰለሞን ተሳስቷል እኮ ብዙ ጊዜ። ስለ ሰውየው አይደለም እኔ ጥያቄ። መጽሐፉ ግን ስህተት አለበት የለበትም ነው። ለምን ጸሐፊዎቹ በእግዚአብሔር መንፈስ ከጻፉት
መጽሐፉ ስህተት ሊኖርበት አይችልም ማለት ነው በጭራሽ። ወይም ደግሞ ሊኖርበት በእግዚአብሔር መንፈስ አይደለም የተጻፈው። የእግዚአብሔር መንገድ አንተ እኮ ነው አሻሚ መንገድ ላይ ቆምክ። በእግዚአብሔር መንገድ ተጽፏል። ስለዚህ በእግዚአብሔር መንፈስ ነው ያልከው። በእግዚአብሔር መንፈስ ከተጻፈ እሺ፣ ለጸሐፊዎቹ እግዚአብሔር ነው አይደል የገለጠላቸው ገድሉን እንዲጽፉ? እግዚአብሔር እየገለጠላቸው ነው የጻፉት። ይሄን አላውቅም። ይሄው ታሪክ እንደሆነ ነው የማውቀው እንጂ እግዚአብሔር እየገለጠላቸው አይደል። በእግዚአብሔር መንፈስ ካልክ እኮ እሱ እኮ ማለት እኮ ነው በእግዚአብሔር መገለጥ ውስጥ ነው የጻፉት ነው እያልክ እኮ ነው ያለው። ወይ ደግሞ ቃሉ ራሱ ማለት ነው ቃሉ ራሱ የሚሰራ ነው ህይወት ያለው ቃል ነው እያልክ እኮ ነው ያለው። የእግዚአብሔር መንፈስ አለበት። ስማኝ፣ ህይወት ያለው ቃል የመጽሐፍ ቅዱስ ብቻ ነው። እኛ ገድል የህይወት ቃል ነው ብለን አናውቅም። ገድል በቃ መማሪያ ነው። እንደዛ ካልክ ደግሞ ፊክሽን ነው እያልክ ነው ያለው። የእግዚአብሔር መንፈስ የለበትም። በእግዚአብሔር መንፈስ ፍቅር እስከ መቃብር ነው። ፍቅር እስከ መቃብር አይደለም ግን አይለይም እኮ ይኸውልህ፣ ፍቅር እስከ መቃብር የሚስተር ኤክስ የልቡ ሐሳብ ነው አይደለ? ይሄኛው መጽሐፍ የእግዚአብሔር መንፈስ ካልሆነ እንግዲህ መጽሐፍ ይኸውላችሁ፣ መጽሐፍት እንዴት ነው የሚጻፉት? በሶስት መንገድ ነው። አንደኛው በእግዚአብሔር መንፈስ የተጻፉ መጽሐፍት ናቸው። እነዚህ 66ቱ መጽሐፍት ናቸው በእግዚአብሔር መንፈስ የተጻፉት። ስህተት አልባ የሆኑ የእግዚአብሔር ቃል የሆኑ ደግሞም የሚሰሩ ናቸው። ሁለተኛው ደግሞ የሰው የልብ ፍቃድ በሆኑ የተጻፉ መጽሐፍት ናቸው። ሶስተኛው በአጋንንት አነሳሽነት የተጻፉ መጽሐፍት ናቸው። መጽሐፍት ከነዚህ ከሶስቱ አይዘልም። በአጋንንት አነሳሽነት ይጻፋል እንደ መጽሐፍ? ኦፍ ኮርስ አዎ፣ የአጋንንት መጽሐፍቶች አሉ። በአጋንንት አነሳሽነት ማለት የአጋንንትን አሰራር የዚህ ዓለም ገዢ የሚያጽፋቸው መጽሐፍት ማለት ነው። ለምሳሌ የሰይጣን የራሱ መጽሐፍ አለው የራሱ መጽሐፍ ማልከኝ። ግን የጀመርነውን ነገር እንጨርስ፣ ከዛ የፈለግከውን ታነሳለህ። ይኸውላችሁ የኢትዮጵያ ኦርቶዶክስ መጽሐፍቶች ገድላት፣ ድርሳናት አሪያት ለምን ትወጣለህ? መወያየት አቅሙ ካለ ስማኝ እንጨርስ፣ ከዛ ደግሞ ታነሳ። ተሳናለም ሮያል አታውራ እኮ አላለህም አንተ። ሁልቀን በቃ መጨቃጨቅ ነው። አታውራ እኮ አላለህም። አድመጠኝና እኔ እንዳደመጥኩ አድመጠኝና ስጨርስ የፈለግከውን አውራ አለህ። ምክንያቱም ለመውጣት የፈለግከው ምንድነው? ቀጥሎ የሚመጣብህን መረጃ የምትጠይቀውን መረጃ አታቀርብም። የምናቀርብብህን ማስረጃ ዲና ልታደርገው ስለማትችል ራስህ ደንግጠህ ፈርተህ ካልሆነ በስተቀር ማውጣት ትችላለህ። እስቲ ቆይ ውጣ አላለህም። አድምጠኝ ነው ያለህ። አድምጠውና ስጨርስ አንተ ደግሞ ተራህን ደግሞ ትቀጥላለህ። ያለህን መረጃ መሰረተ ክርስቶስ፣ መሰረተ ሰይጣን፣ ዋቴቨር የምትለውን ነገር አምጥተህ እዚህ በመረጃ ላይ በጽሁፍ በቪዲዮ የተደገፈ ማስረጃ አምጥተህ የቤተክርስቲያኒቱን አጠቃላይ ግለጥ፣ እኛ ፊት ማለት ነው። እኛ ጴንጤዎች ስለሆንን ሲንፈር እኛ በመሰረተ ክርስቶስ ማለት ነው። ስለዚህ አድምጠኝ ነው ያለ። ሲጨርስ አንተም ደግሞ ተራህን ታወራለህ። ወንድምነህ ቀጥል። ቴንክ በቃ ርዕስ አንቀይርም ነው። አንተ መሰረተ ክርስቶስ ላይ ችግር ካለ ያየው ነገር ካለ ታሳየናለህ፣ በጽሁፍም በቪዲዮ አብረን ነው የምንቃወመው። በቃ እኛ ስህተት ከሆነ ስህተት ለማለት በቃ ደረታችን በቃ ነፍተን ነው የምንናገረው። ችግር የለብንም። ግን ርዕስ አስቀይራ አይሆንም፣ እንደዛ አይሆንም። በአጋንንት መንፈስ ነው የተጻፉት ስል የክርስቶስን የማዳን መንገድ የሚቃወሙ ስለሆኑ ደሙን የሚያክፋፉ ስለሆኑ ተመልከቱ። በእውነት ነው የምላችሁ እግዚአብሔር የመዳኛ መንገድ አድርጎ ያዘጋጀው አንድ ልጁን ክርስቶስ ኢየሱስን ብቻ ነው። ገድላቱስ የሚያወሩት ምንድን ነው? ኢየሱስ እንኳን ተክዶ ይዳናል ብለው እንዴ! አትድንም እኮ ወዳጅ፣ አትድንም እኮ። ግን አጋንንት በሰው ልብ ላይ እንደዚህ አይነት ሐሳብ ያመጣል። ልትድን አትችልም በጭራሽ። ግን ኢየሱስ እንኳን ተክዶ በማርያምና በተክለ ሃይማኖት በኩል ወይ በአቦ በኩል የዘላለም ሕይወት ታገኛለህ የሚል መጽሐፍ ነው። መጽሐፍቶቹ እነዚህ መጽሐፍቶች መጀመሪያ ደረጃ መቀበል አለመቀበል እኮ የሚባሉ አይደሉም እኮ። ምክንያቱም እንትን ነው። አሁን ምን ይላሉ ራሱ ስታነበው የሚከብድህን ነገር ለፎ ይለዋል። ምን ላይ ነው የሚለው? እንደዚህ አይነት ነገር ተቀበል ካልተቀበልክ ተብሎ ይባላል። ምን ላይ ነው እንደዛ የሚከብድን ነገር ለፎ ተብሎ የተጻፈው? ምን ላይ ነው ይሉሃል? እነዛ ሰምቼ ነው አባቶቹን ይላሉ። የሚከብድ ለምሳሌ አሁን ከባድ ነገር ሊሆን ይችላል አይደል እኮ። እነማን ናቸው ያሉት ነው እኮ ያልኩት። የቤተክርስቲያን አባቶች እኮ። ማን የሚባል አባት? ከበደ ተሰማ ልልህ አልችልም፣ ግን እንደዛ ሲሉ ሰማሁኝ።
እኮ የትኛው አባት? አሁን እኮ ሚስተር ኤክስ አለ ማለት ቤተክርስቲያኒቷ እንደዛ ትላለች ማለት አይደለም እኮ። ሚስተር ኤክስ ቤተክርስቲያኒቷን ሊወክል አይችልም። ቤተክርስቲያኒቷ በይፋ አሁን ለምሳሌ የዮሐንስን ገድል እንደዚህ ተወግዟል ብላ እንደተናገረችው የሚከብዳችሁን ነገር አትቀበሉ ካለች በቃ የቤተክርስቲያኒቷ አቋም ነው። የፈለከውን እየተነሳ ይከብዱኛል አልቀበልም የማለት መብት ይኖርሃል። የሆነ ሰው እየተነስቶ እዚህ ቲክቶክ ላይ የሚነሳው ርዕስ ስላስጨነቀው ብቻ የከበዳችሁትን እለፉ ስላለ ቤተክርስቲያኒቷ ትላለች ማለት አይደለም፣ በጭራሽ አይደለም። እና አኬ እንደዚህ ያሉ ማለት ቤተክርስቲያኒቷ እንደዛ ታምናለች ማለት አይደለም። እና አኬ አይደሉም። ዘማርያም ደግሞ ይመጣና አለመቀበል አችልም ይልሃል። ዲበኩሉን ያው እንደዛ ያለው ወንድምነት የዲበኩሉን ቪዲዮ ሰምቶ ነው። እና ዲበኩሉ አንድ ኬስ ነው። ኦፍ ኮርስ ኦኬ። ቤተክርስቲያኒቱ ሙሉ በሙሉ ሊወክል አይችልም። የቤተክርስቲያን አንድ አገልጋይ ነው። እሱ ራሱ አልቀበልም ብሎ በንዴት ነው የተናገረው። ዘማርያም ደግሞ አለመቀበል አትችልም ብሏል። ዲያቆኑና ቄሱ እንኳን የማይስማሙበት ማለት ነው። ስለዚህ የከበደህን ዝለለው ብሎ ያሉህ በሲኖዶሱ በፓትሪያርኩ ወይ ደግሞ በቅዱስ ሲኖዶስ ተወያይተውበት የሊቃውንት ጉባኤ በፓትሪያርኩ በኩል ያስተላለፉት በጠቅላይ ቤተ ክህነት በኩል የተላለፈ ምናምን ቢሆን ኖሮ በጽሁፍ የተጻፈ ወይ በቪዲዮ ከጠቅላይ ቤተ ክህነት በኢኦቲሲ በኢትዮጵያ ኦርቶዶክስ ቤተክርስቲያን የቴሌቪዥን ፕሮግራም የተላለፈ ቢሆን ኦኬ በቃ ቤተክርስቲያናችን እንደዚህ ብላ ተለናለች። እንዳንተ የከበደ ሰው ነው ልትዘለው ትችላለህ ምናምን ነገር ብሎ ያለ ማምለጫ ማለት ነው። የለም ስንቱን ዘላችሁ ትጨርሱታላችሁ። ስንቱ ነው የማይከብደው እናንተ? እንዴት ታምረ ማርያም እኮ ሙሉ ከዳር እስከ ዳር እኮ የሚከብድ ነው። የሚከብደውም ቅድም ወንድምነት እንዳለህ በአምላክ በእግዚአብሔር መንፈስ ተመርተው የጻፉት ሰዎች ሳይሆኑ ይሄ እኔ ወይ አረቄ ጠጥቶ የጠገበ እና የሰከረው ወይ አቢሾ ያጨሰሰው የጻፈው መጽሐፍ ነው እንጂ የጌታን እናት እንደዚህ በዚህ ነው ልክ አበሻቅጦ መጽሐፍ ነውረኝነት ካልሆነ በስተቀር ሌላ ምንም ሊሆን አይችልም። ለእኔና ሁሌ እንደምናገረው ለእኛ እናቶችና እህቶች እንኳን ለምግባራቸውም ለባህሪያቸውም የማይመጠን ነገር እኮ ነው የተጻፈው። በጌታ እናት ስም በሌላ ሴት ስም ቢጻፍ ጥሩ ነበረ። በጌታ እናት ስም እንደዚህ ብሎ መጽሐፍ የነውር ጥግ ነው እና አሁን ምንም ሊያስተባብሉ እስከማይችሉ ድረስ አደባባይ ላይ ሲገለጥባቸው ልትዘለው ትችላለህ ምናምን ነገር ብሎ አንድ ቄስ ስላለህ መታ አንተ ቤተክርስቲያኒቱ እንዳለችው ልትዘለው ትችላለህ ምናምን ብላ አትበል። ስንት ሊዘለል ስንቱ ነው የምትዘለው? ከመጽሐፍ ወደ መጽሐፍ እንኳን ልዘለል ብለህ ብትል የትኛውን መጽሐፍ ነው የማዘለው? ከገጽ ወደ ገጽ እኮ የምትዘለው ነው። ገጽ 41 ላይ ያለውን አንብቤልህ ገጽ 42 ላይ ያለውን አትመልሰውም፣ ዘለለው ነው የምትለኝ። ገጽ 43 ብገልጠው ዘለለው ነው ኤርሚያስ ብለህ ብትለኝ በዚህ ላይ ሆድ ሁሉ ሆድ ዕቃ ሁሉ እንትን ሊል ይችላል ስትዘል ማለት ነው። ምክንያቱም በእያንዳንዱ ገጽ ላይ የተጻፈ ነውር እንዳነበበ ሰው እርቃኑን አውጥቼ ለዓለም አሳይቻለሁ። አሁን ማዘለል ብጀምር ከታምረ ማርያም ከመቅደም 1 እስከ 110ኛው ታምር ድረስ በሙሉ ነው ማዘለል። በሙሉ ዘለለው ኤርሚያስ ይሄንን እያልከኝ ማለት እኔ አልዘልም፣ አንተው ራስህ ትዘለዋለህ ማለት ነው። ወደ ዝላይ አናውቀውም እኮ አልኩህ። ፊኒሽድ ካላወቅኩት መዝለል ምርኩዝ ዝላይ እንትን ዝላይ ምን አመጣው? በቃ እኛ መጽሐፍ ቅዱስ ነው የምናነበው፣ መጽሐፍ ቅዱሳችንን ነው የምንከተለው። በቃ ውሸት ነው መጽሐፍ ቅዱስ አታነቡ። ወንድምነት እኮ አለ ኤርሚያስ አንድ ነገር ልንገርህ እስኪ። ሮያል ያንተ እኮ ራሱ መጽሐፍ ቅዱስ እኮ ማንበብ የጀመርከው እኮ በቅርብ ጊዜ መጽሐፍ ቅዱስን የምናነበው ትለኛለህ። በመድኃኔዓለም መጽሐፍ ቅዱስ አንብብ ወንድምነት ብዬ ለምኜህ መጽሐፍ ቅዱስ እናነባለን ብለህ ትለኛለህ። ሰማኝ እንዴ? አንድ ነገር ከጀመርክ ጀመርክ ነው። ከዛ በኋላ ራስን ማሻሻል እኮ ምንድን ነው ችግሩ? አይ እኔ ማንበብ ጀምር ያለው ነው ማለት ያለብህ እንጂ አሁን እንዳንተ መጽሐፍ ቅዱስ የማያነብ ስንት ትውልድ እኮ ነው ያለ። ስንት ትውልድ። አንተ እኮ አሁን በቅርብ ነው እግዚአብሔር ረድቶ እኔ ዛን ቀንም ምክሬን ስለተቀበልክ እግዚአብሔር አምላክ ይባርክ። ኦኬ ማንበብን ቀጥል። ስታነብ ታውቃለህ የአምላክን እግዚአብሔርን ቃል ማለት ነው። ግን እኛ ኦርቶዶክሳውያን ገድላት ድርሳናትን አናነብም መጽሐፍ ቅዱስን የምናነበው ብለህ ስትል ሳቄ ሌላ ሳቅ ነው የምትፈጥርብኝ ማለት ነው። ለምን መጽሐፍ ቅዱስም አታነቡም ገድላት ድርሳናትንም አናነብም ነው ከሆነ ኦኬ እሺ። ራሱን የወጣ አይዶ ነው ምን እንዳስወጣ አይዶ ነው